የአብዛኞቻችን ቅዱሳት መጻሕፍት አድራሻዎቻቸው ተገልጠው አይናችን ላይ ሳይሆን ርኩሳት መናፍስትን ለማራቅ ተራሳችን ስር ነው ያሉት። የተጻፈ ወረቀት ላይ የእግዚአብሔር ቃል ተጽፎ ርኩሳት መናፍስትን ያርቃል ብለን ካመንን ያ የተጻፈውን ቃል አንብበን ልቡናችን ላይ ቢጻፍ አጋንንቱስ እኛን የሚቀርበን ይመስላችኋል? አይቀርበን። በአንድ ሐሳብ የገለጥከውን ጀምረህ እስከምትፈጽም ድረስ በጽናት ጀምረህ የምትጨርሰው ልክ እንደ አባ እንጦንስ ነው እንጂ ገልጠህ እያነበብከው የሆነ ነገር ሲመጣ መሀል ላይ እንዲይዘው እያወራህ ከዛ መልሰህ እስቲ ምናምን የምትለው አይደለም። በነገራችን ላይ ቅዱስ ቁርባን መሰረት ላለው ሰው ማጽናት፣ ግር ላለው ሰው መግለጥ ብቻ ሳይሆን ምንም ለሌለውም ሰው ቅዱስ ቁርባን ዕውቀት ይገልጣል። እውነተኛ ነገረ መለኮት ወይም እግዚአብሔርን አዋቂ የሆነ ሰው የሚጸልይ ሰው ነው። ስለዚህ ሰው መጽሐፍ ቅዱስ እንዲገባው እንዲረዳው የጸሎት ሰው፣ የጾም ሰው፣ የስግደት የምጽዋት ሰው መሆን አለበት እና ግን በሚያነበው ዕውቀትና በሚያገኘው ህይወት ውስጥ ግን ራሱን ሳይሆን ሰው እንዲያይ ያደርገዋል። ይሄ ወጥመድ እኮ ነው። በነገራችን አደራ ክርስቲያን መጽሐፍ ቅዱስ ሲያነብ ያለውን ነገሮች ሳይሆን መመልከት ያለበት የቀረበትን ጉድለቱን። ብዙ ሰው ህሊናዬ ንጹህ አይደለም እኔ እግዚአብሔር ጋር እንዴት እንቆማለሁ አይደል እያልን የምንጨነቀው። ህሊና ንጹህ ልቡናን ንጹህ የሚያደርገው መጽሐፍ ቅዱስ ነው። እውነተኛ መስታወት ነው፣ ራስን እንዲያይ ያደርጋል። በሚነበበውና በተጻፈው ቅዱስ ቃል መጀመሪያ አይን ይቀደሳል። አይን ሲቀደስ አይምሮ ይቀደሳል። አይምሮ ሲቀደስ ልቡና ህሊና ይቀደሳል። ልቡና ህሊና ተቀድሶ ንጹህ ሲሆንማ ጌታችንስ ብሏል ነበር የማቴዎስ ወንጌል ምዕራፍ 5 ላይ ልበ ንጹሃን ንዑዳን ክቡራን ናቸው እነርሱ እግዚአብሔርን ያዩታልና ብሎ። እግዚአብሔርን ማየት የተሳነን ተገልጦ ሲነበብ ማየት ስላልፈለግን። ሰው ትንቢት አውቆ የትንቢቱን ፍጻሜ አውቆ ተራቆ የማይኖረው ከሆነ ዋጋ የለው። አንድ ሰው የተጻፈ የመጽሐፍ ቅዱስን ቃል መኖር ከበደው ማለት ውሸት ነው ማለት አይደለም። ስለዚህ አንዳንድ ሰው መጽሐፍ ቅዱስ ገልጦ ሲያነብ ያልኖረውን ህይወት ሲያየው በጣም ይጨነቅና እኔ ምን አስጨነቀኝን ገልጫ አንብቤ ላልኖረው ማነበብ ብሎ ይዘጋዋል። መጽሐፍ ቅዱስን ለማንበብ እቅድ ሊኖረን ያስፈልጋል። እቅድ ማውጣት እኔ አልችልም የምትሉ ከሆነ እቺ ቤተክርስቲያን ክብር ምስጋና ይድረሳት እቅድ ማውጣት ሰጥታለች። እስቲ ግጻዌ በሉ። ግጻዌ ቤተክርስቲያን ውስጥ ያለ የንባብ ቅደም ተከተል የሚያስይዝ መጽሐፍ ነው። ባጭሩ በጠዋት በቅዳሴ ጊዜና በሰርክ በማታው ጊዜ ላይ የሚነበቡ የመጽሐፍ ቅዱስ ክፍላቶች ተጽፈውበት የሚገኙ ናቸው። ዓላማው ምንድነው? መጽሐፍ ቅዱስ ያለው ሰው ግጻዌውን ይዞ ይመጣና ከምን ልጀምር የሚል ሰው አይጠፋም። ለምሳሌ ዛሬ የካቲት ስንት 11 አይደለ? የካቲት 11 ይገልጣል። አሁን መሽቷል። ስለዚህ የምሽት የሚነበቡ መጽሐፍ ጥቅሶች አሉ፣ ምዕራፍ አሉ። ከምን ጀምሮ እስከምን እንደሚያቆም ይነገራል፣ ያነባል። ይሄን ሲያነብ ግልጽ ካልሆነለት ከጎኑ በማስታወሻ ይጽፋል። የነፍስ አባቶች አንደኛው ድርሻቸው ይህን ማብራራት ስለሆነ ካልሆነ ለመምህራን ካልሆነ በቅዱሳት መጽሐፍት ማስረጃነት ለማንበብ ለመረዳት ይሞክራል ማለት ነው። ያነበብከውን የሰማኸውን የተረዳኸውን ለማንበብ እንደቸኮልከው ለመኖር የማትፋጠነው ከሆነ ኪሳራ። ስለዚህ ክርስቲያኖች በእነዚህ ሁሉ ጊዜያት ላይ መጽሐፍ ቅዱስ አለማንበባችን በጣም ሊቆጨን ያስፈልጋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ መምህራነ ቤተ ክርስቲያን፣ ዘማሪያን፣ ከሩቅም ከቅርብም የመጣችሁ ምእመናን ምእመናት በወደደን ባከበረን በአምላካችን ፍጹም ሰላም እንደምን አመሻችሁ፣ እንደምን ቆያችሁ፣ እንደምን እስከ ሰዓት ደረሳችሁ። አሜን። ቸርነቱን ምሕረቱን ያላረቀብን እንደ እምነታችን ማነስና እንደ ምግባራችን ክፋት ያልከፈለን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። አምላካችን ቅዱስ እግዚአብሔር ቢወድና ቢፈቅድ ዛሬ ክርስቲያናዊ ሕይወት በሚለው ዋና ርዕሳችን ውስጥ ሶስተኛውን ክፍል ነው ለመማር የምንሞክረው። ለማስታወስ እንግዲህ የባለፉትን ክርስቲያናዊ ሕይወት ብለን ባነሳነው የመግቢያ ርዕሰ ጉዳይ ላይ በዚህ ርዕስ እንደ እግዚአብሔር ፈቃድ በምንማማርበት ወቅት ላይ ክርስቲያን ሆነን እንዳንኖር ሊያደርጉን የቻሉትን ፈተናዎችን እያነሳን እንማማራለን ብለን ነበርና ባለፉት ሁለት ክፍላት ላይ በዘመናችን ክርስቲያኖችን በጣም እያስቸገራቸው ስለነበረው ስለ ፍትወት ፈተና ምክንያት አድርገን ስለ ግብረ አውናን ነበር የተማርነው። ዛሬ በክርስቲያናዊ ሕይወት ደግሞ በፈተና የምንማረው መጽሐፍ ቅዱስን ነው። ወይም ባጭሩ የዛሬው ትምህርታችንን በክርስቲያናዊ ሕይወት ርዕስ ውስጥ መጽሐፍ ቅዱስ እንዴት ይነበባል የሚለውን ነው የምንማረው። አምላካችን ቅዱስ እግዚአብሔር በጉባኤያችን መሃል ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እስኪ መጽሐፍ ቅዱስ በሉ። እንዴት ይነበባል? ቀላሉ መልስ ለዚህ ጥያቄ ተገልጦ ነው። ሌላ ምንም አይነት ነገር ሊኖር አይችልም። ነገር ግን
ክርስቲያናዊ ህይወትን ለመኖር የሚፈልጉ ሰዎች በሙሉ መቼም በእርግጠኝነት ልክ እንደሚሰሩበት መስሪያ ቤት ተቋምን በለው ወይ እንደሚኖሩት ህይወትና ቤት አኗኗር ስልትን በለው ሊከተሉት የሚገባ መመሪያ መርህ መኖሩ የማይቀር ነገር ነው። ለክርስቲያናዊ ህይወት መርሁ መነሻው አስኳሉ መጽሐፍ ቅዱስ ነው እና ብዙዎች ክርስቶስን ወደ ማወቅ አምላካችን የኖረውን ኑሮ በምድር ያሳየውን አርአያነት ተከትሎ መስቀሉን ተሸክሞ መጓዝን ይፈልጋሉ። ግን በዛ ጉዞ ላይ ግን እንዴት መጓዝ እንዳለባቸው በሚጓዙበትም ጊዜ ላይ ምን ነገሮችን እያደረጉ መሄድ እንዳለባቸው ሊያውቁ ይችላሉ እና ያ ካሉብን ምክንያቶች መካከል ይህንን ችግር ውስጥ አሁንም እንድንዘልቅ የሚያደርገን መጽሐፍ ቅዱስን እንዴት አድርገን ማንበብ መረዳት በዕለት ተዕለት ክርስቲያናዊ ህይወታችን ውስጥ ደግሞ እንዴት አድርገን መጠቀም እንደምንችል ካለማወቅ ነው። አንዳንዶቻችን ስለ መጽሐፍ ቅዱስ ያለን አመለካከት በጣም የሚያስፈራ ብንገልጠው የማይገባን ከፍተን ብናነበው ከምንረዳው ይልቅ የማንረዳው ነገር በዝቶብን እንዲያውም አንዳንዶች እንደሚሉት ከሆነ ደግሞ ያመኑትን ራሱ ጭምር በሚያነቡት ነገር እስከ መጠራጠር ደረጃ እንደርሳለን ብለው ስለሚሰጉ መጽሐፍ ቅዱስን ገልጠው ማንበብ አይፈልጉም። ሌሎች ደግሞ መጽሐፍ ቅዱስን ማንበብ በጣም ቀሎላቸው ደግሞ ይታያሉ። ማለትም መጽሐፍ ቅዱስ ማንበብ ምኑ ይከብዳል ብሎ ገልጦ ነገሮችን ዝም ብሎ እያዩ መመልከት ማንበብ የሚቀለው ሰው ደግሞ አለ። ስለዚህ እኛ ትኩረት አድርገን ዛሬ በምንችለው አቅም በዋነኝነት የምናየው መጽሐፍ ቅዱስን አንድ ክርስቲያናዊ ህይወት ለመኖር የሚፈልግ ሰው እንዴት አድርጎ የማንበብ ልምድን መጀመር ይችላል የሚለው ነው። ስለዚህ ልምዱ ላለን ሰዎች እንዴት ማሳደግ እንደምንችል፣ ልምዱ ለሌለን ሰዎች ደግሞ በቃ ከዛሬው ዕለት ቢያንስ እንኳን አንስተን መጽሐፍ ቅዱስን በቋሚነት ገልጠን ከምናነባቸው ብዙ ነገሮች ውስጥ በቀዳሚነት ስፍራ ላይ እንዲቀመጥ ማድረግ ነው። ወደ እንዴት እናነባዋለን ከሚለው ነጥብ ከመግባታችን በፊት ግን ቢያንስ አንድ ክርስቲያን ስለ መጽሐፍ ቅዱስ ማወቅ የሚያስፈልጋቸው የተወሰኑ ነጥቦችን እናያለን። የመጀመሪያው መጽሐፍ ቅዱስና ቤተክርስቲያን ያላቸውን አንድነትና ህብረት አንድ ሰው ማወቅና መረዳት አለበት። አለመታደል ሆኖ ከውጭ ሆኖ ክርስቲያኖችን ለሚመለከታቸው ሰዎች መጽሐፍ ቅዱስን እንደምንሰጠው ክብርና እንደምንሰጠው ስልጣን አለማንበባችን መጽሐፍ ቅዱስ አዋቂዎች አይደሉም ወደ መባል ደረጃ ያደርሰናል። ከውጭ ሆኖ የሚያይን ሰው ክርስቲያኖች ምን አይነቶች ናቸው ተብሎ ሲፈርጃቸው ወይም ደግሞ ስለማንነታቸው ገልጸ ተናገር ቢባል አብዛኛው ሰው ክርስቲያኖች ማለት መጽሐፍ ቅዱስን የሚያነቡ ናቸው ብሎ ለመናገር በጣም ይፈራል፣ ይሳቀቃልም ጭምር። ምክንያቱም እውነታው ሁላችንም መጽሐፍ ቅዱስ ገልጠን በየዕለቱ እናነባለን አናነብም አይደለ? ምናልባት እንኳን ተውትና ይቅርና ገልጦ ማንበብ የትምህርት መርሃ ግብራቶች ላይ ራሱ መምህራን እያስተማሩ ጥቅሶች ይናገራሉ አይደል? ይሄን ጥቅስ ብሎ አብዛኛው ሰው ጥቅሱ መኖሩን አምኖ ይቀበላል እንጂ ገልጦ ላያየውም ይችላል። ምክንያቱም ያስተማረውም ሰው ራሱ ባይኖር አይናገረውም ብሎም ስለሚያምን ጭምር። አንዳንዱ ደግሞ እንዳልኳችሁ ቅድም ገልጦ ማንበቡ ሌላ ስጋት ይጨምርበታል። ችግር የለም ማመን ነው ዋናው ጉዳይ፣ እኔ አምናለሁ ያለው ነገር እንደሚኖርም እቀበላለሁ ይላል። ግን ቤተክርስቲያን ከምትታወቅባቸው ወይም ክርስቲያኖች በጣም ከሚታወቁባቸው ትልቅ መገለጫ ነገሮቻቸው መካከል አንደኛው መጽሐፍ ቅዱስን ማንበብ ነው። ደግሞ ቤተክርስቲያን መጽሐፍ ቅዱስን የምታነብ ብቻ አይደለችም። ቤተክርስቲያን መጽሐፍ ቅዱስን አንደኛ የተቀበለች ናት። እስኪ ቤተክርስቲያን በሉ። መጽሐፍ ቅዱስን የተቀበለች ያቀበለች የምታስተምር የምተረጉም ናት። ስንት ነገር ነገርኳችሁ? 4 ነገር። የመጀመሪያው ቤተክርስቲያን መጽሐፍ ቅዱስን ምን ያደረገች ናት? የተቀበለች ናት። መጽሐፍ ቅዱስ አባቶቻችን እንደሚያስተምሩን የተጻፈ ትውፊት ነው። እስኪ የተጻፈ ትውፊት በሉ። የተጻፈ ትውፊት ነው። ትውፊት የምንለው ወይም የቅዱስ ትውፊት ብላ ቤተክርስቲያን ከሶስቱ አዕማድ ትምህርቶቿ መካከል ዶግማ፣ ቀኖና ትልና ትውፊት ትላለች እና ያ ቅዱስ ትውፊት ቤተክርስቲያን ውስጥ ትልቅ ድርሻ አለው እና ከድርሻዎቹ መካከል ትውፊት ለቤተክርስቲያን ምን አበርክቷል ሲባል አንደኛው የሚገለጠው መጽሐፍ ቅዱስን አምላካችን መድኃኒታችን ኢየሱስ ክርስቶስ አባቶቻችን ሐዋርያትን ካሉበት ቦታና ህይወት መርጧቸው የሚማሩትን አስተምሯቸው ከጨረሰ በኋላ የመጨረሻው ኃላፊነታቸውን ከእርገቱ በፊት ባሉት ወንጌላት ላይ ስናነብ የሰጣቸው ምንድነው? የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ይሄንንም ገብታችሁ ምን የምታረጉት
የምታነቡት ነው። አለ ብላችሁ ብቻ እንድትቀበሉት እንዲሆን አያስፈልግም። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ግን ጌታችን ኢየሱስ ክርስቶስ እንዲህ ብሏቸዋል። ሂዳችሁ አህዛብን በአብ በወልድ በመንፈስ ቅዱስ ስም እያስተማራችሁ እያጠመቃችሁ ደቀ መዛሙርቴ አድርጓቸው ብሏል። እያስተማራችሁ በሉ፣ እያጠመቃችሁ። እዚህ ጋር እየጻፋችሁ የሚል ነገር አለው። ሐዋርያት ወደ አጽናፈ ዓለም ሲሄዱ ክርስቶስ የሰጣቸው የመጀመሪያዎቹ ኃላፊነቶች ወይም ሐዋርያዊ አገልግሎታቸው ሊወጡ ሲሉ ሁለት ነገር ነው የነገራቸው። አንደኛ አስተምሩ፣ ካስተማራችሁ በኋላ ደግሞ ምን አድርጉ? አጥምቋቸው። አስተምራችሁ ያጠመቃችኋቸው ደግሞ ደቀ መዛሙርቴ ይሆናሉ ብሎ ክርስቶስ ተናገረ። እዚህ ውስጥ አሁን እየጻፋችሁ የምትል አረፍተ ነገር የለችም። ስለዚህ ለምንድን ነው ታዲያ እነሱ አስተምሩና አጥምቁ የተባሉት ሐዋርያት ወጥተው ደግሞ ወንጌላትን ወደ መጻፍ ደረጃ የደረሱት ብለን መጠየቅ አለብን። ሲጀመር አባቶቻችን ሐዋርያት አስተምሩትና አጥምቁበት ተብሎ የተሰጣቸው የተማሩት ትምህርት ከክርስቶስ በቃል ነው፣ በጽሁፈት የተቀበሉት ነገር አይደለም። እነሱ በቃል የተቀበሉትን መንፈስ ቅዱስን ተቀብለው ልክ ጌታችን በወንጌል እንደሚነግራቸው የመንፈስ ቅዱስ አንደኛው ለሐዋርያት መውረድ ጥቅሙ የነበረው ያላወቁትን እንዲያሳውቃቸው ነው፣ ያወቁትን ደግሞ እንዲያጸናላቸው። ስለዚህ አንድ ሰው መንፈስ ቅዱስን ገንዘብ አድርጎ ያወቀው እንዲጸናለት ያላወቀው እንዲገለጥለት የማይችል ከሆነ ሊያግዘው እና ሊመራው የተማረውን እንዳይረሳ የተሰበከውን እንዳይዘነጋ ሊያደርገው የሚችል ነገር ያስፈልገዋል። ሐዋርያት መጽሐፍ ቅዱስ ላይ ያሉትን ጸሐፊያንም ጨምሮ መጽሐፍ ቅዱስን የጻፉባቸው የተለያየ ምክንያቶች አሏቸው። ከነሱ መካከል ግን አንዱ ምንድነው? በተለይ የሐዲስ ኪዳን ጸሐፊያን ዞረው ወደ አጽናፈ ዓለም በሚያስተምሩበት ቦታዎች ላይ አስተምረው አሳምነው ጨርሰው ከተመለሱ በኋላ ሀገረ ስብከቱን አደራ ሰጥተው የሚሄዱባቸው የኃላፊነት ቦታ ላይ የሚያስቀምጧቸው ደቀ መዛሙርት አሏቸው። እኒህ ደቀ መዛሙርት ቆመው ተቀምጠው ህዝቡን ከተማሩት ትምህርት እንዳይወጣ እንደሚጠብቁት ሁሉ የሰው ልጅ አእምሮ ዝንጋ ያለበትና የተናገረውን እንዳይዘነጋው የተማረውን ባልተማረው እንዳይለውጠውና እንዳያስተካክለው ብለው አባቶቻችን ሐዋርያትና የሐዲስ ኪዳን ጸሐፊያን በተለይ መጽሐፍ ቅዱስን ይጽፋሉ። ምን ልላችሁ ፈልጌ ነው? መጽሐፍ ቅዱስ መጀመሪያ ቅጠል ላይ ወይንም ደግሞ ገጽ ላይ ፊደል ወጥቶ ከመጻፉ በፊት መጀመሪያ ክርስቶስ ሲያስተምር በመጽሐፍ የሰጣቸው ሳይሆን በምን የነገራቸው? በቃል የነገራቸው ነው። ያንን በቃል የነገራቸውን ነው እነሱ ምን ያደረጉት? በቃል የተነገረው ትውፊት ነው። ያንን በቃል የተነገራቸውን ትውፊት ወረቀትና እስክርቢቶ አንስተው ወይም ደግሞ ብዕርና ብራና አንስተው ልክ ሲጽፉበት ያ የተነገረ ትውፊት ወደ ተጻፈ ትውፊት ይለወጣል ማለት ነው። ስለዚህ ቤተክርስቲያን ውስጥ መጽሐፍ ቅዱስ ቢያንስ አንድ ሰው መጀመሪያ ማወቅ ያለበት መጽሐፍ ቅዱስ የተጻፈ ትውፊት እንደሆነ እና ቤተክርስቲያንም ምን እንዳደረገችው ነው እንደተቀበለችው ነው። ከዛ በኋላ ሁለተኛ ተቀበለችው ካልኳችሁ በኋላ ምን አደረገችው ይላል? አቀበለችው። መጽሐፍት ለአንድ ዘመንና ለአንድ አካባቢ ብቻ የተጻፉ አይደሉም። ለዛ ነው በተለይ የትርጓሜ መጽሐፋችን በጣም ለዚህ ጥሩ ማሳያ ነው። ትርጓሜ መጽሐፍቶቻችን ላይ የመጽሐፍቶቹን ዓላማ ሲያስረዳ በተለይ ምን ብሎ ይናገራል? በጅማሮና በፍጻሜ ይላል። እስኪ በጅማሮ በሉ፣ በፍጻሜ። አዎ በጅማሮ የሚባለው በኋላ ላይ እንመጣበታለን። አንድ መጽሐፍ ሲጻፍ የሚጻፍለት ዓላማ አለው እና የሚጻፍለት አድራሻ አለው። ምናልባት አሁን ለምሳሌ ያ መጽሐፍ የተጻፈው ለሆነ ከተማ ውስጥ ለሚኖሩ ሰዎች ነው ልበላችሁ። በምን ምክንያት? ክህደት ሊኖር ይችላል፣ አለማመን ሊኖር ይችላል፣ ችግሮችን ለመቅረፍም ሊሆን ይችላል። ለምሳሌ ቅዱስ ጳውሎስ የገላትያ መልእክትን ከጻፈባቸው ምክንያቶች መካከል አንደኛው የኦሪቱ እምነት ያለ ክርስትና፣ የክርስትናው እምነት ደግሞ በተለይ ያለ ኦሪቱ ዋጋ የለውም የሚሉ ሰዎች ነበሩ። እየሰማችሁ ነው? ምን ማለት ነው? በአጭር ቋንቋ ጥምቀት ያለ ግዝረት ዋጋ የለውም እንደሚሉ። በሐዲስ ኪዳን ግን እንደምታውቁት ግዝረት እንደ ጥምቀት ተደርጎ በጣም ለክርስቲያኖች ትልቅ ኃላፊነት ነው ተብሎ አይሰጣቸው። ከጥምቀት እና ከግዝረት የሚበልጠው የትኛው ነው? ጥምቀት ነው። ግዝረት ለጥምቀት መጠበቂያ ነበረ፣ ማቆያ ነበረ። ቃል ኪዳኑን ተቀብለው ሕዝብ አሕዛብ የተባሉት በግዝረት ጥምቀት እስከሚመሰረት ድረስ ይለዩ ነበር። ልክ ጌታችን ግን በእደ ዮሐንስ ጥምቀትን ከመሰረተ በኋላ ግን ግዝረት ከዛ በኋላ አቁሟል ማለት ነው። ክርስቲያኖች ማመንና ለማመናቸው መቀበልና ለመቀበላቸው
የእምነቱም ተከታዮች ሆነው በዛ ውስጥ የመኖራቸው ዋነኛ ማሳያው መገረዝና ለመገረዛቸው ሳይሆን መጠመቃቸው ነው። በደንብ አድርጋችሁ ስሙ። ስለዚህ ይሄንን ግራም ያጋቡ ቢጽ ሐሳውያን ከአይሁድ እምነት የመጡ ከአይሁድ እምነት መጥተው ክርስትናውን ከተቀበሉ በኋላ ደግሞ የክርስትናውን እምነት የተቀበሉት አይሁድ ብቻ ሳይሆኑ አሕዛብም ጭምር ናቸው። አይሁድ ናቸው የግዝረትን ሕግ እያከበሩ የመጡት። አሕዛብ የግዝረት ሕግ አይገዛቸው። ስለዚህ ልክ አሕዛብ ወደ ክርስትና እምነቱን ተቀብለው ተምረው ልክ ሲገቡ አይሁድ ምን እያሉ ያስጨንቋቸው ነበረ? ክርስቲያን ብትሆኑም ብትጠመቁም ካልተገረዛችሁ ዋጋ የላችሁም ይላቸው። ስለዚህ ለዛ መልስ ለመስጠት ሌሎችም መልሶችን ለመስጠትና ለማስተማር ሲል ቅዱስ ጳውሎስ የገላትያ መልእክትን ጻፈ እና የገላትያ መልእክት በጅማሮ የተጻፈው ለዚህ ዓላማ ነው። ግን አሁን ላይ ያለ ሰው የገላትያ መልእክትን ሲያነበው ወይንም ደግሞ ፍጻሜው ምንድነው ቢባል የነዚህን አለመግባባቶችና አለመስማማቶች መልስ ለመስጠት ተብሎ የተጻፈ ብቻ መልእክት ሳይሆን በፍጻሜው ግን ሁሉም ሰው ወይንም ደግሞ በክርስትና እምነት ውስጥ ያለ ሰው በሙሉ ሲያነበው ሕይወትን ዕውቀትን ማግኘት እንዲችልም ጭምር ተደርጎ የተጻፈ ነው። ምን ለማለት ተፈልጎ መሰላችሁ? መጽሐፍ ቅዱስ ጅማሮ ለሆነ ዓላማ ለሆነ ጊዜ ለሆነ ቦታ የተጻፈ ቢሆንም ፍጻሜው ግን ወይም መዳረሻው ግን አንደኛ ለኛ ሊሆን ይችላል እያልኳችሁ። ሁለተኛው መጽሐፍ ጅማሮና ፍጻሜ እያለ የሚናገረው ደግሞ መጽሐፍ ቅዱስ እንደምታውቁት ሲከፈል ለሁለት ነው አይደል የሚከፈለው? ብሉይ ኪዳን የቆየ ውል ስምምነት ማለት ነው። ሁለተኛው ደግሞ ሐዲስ ኪዳን አዲስ የሆነ ውል ስምምነት ማለት ነው። ጅማሮና ፍጻሜ የሚለው ሐሳብ ደግሞ የሚረዳው መጽሐፍ ቅዱስ ላይ ብሉይ ኪዳን ለሐዲስ ኪዳን ጥላ ነው። ሐዲስ ኪዳን ለብሉይ ኪዳን ደግሞ አካል ነው። ስለዚህ በብሉይ ኪዳን ላይ ለሐዲስ ኪዳን መዳረሻ የሚሆኑ በጅማሮ ተብለው የሚነገሩ ነገሮች አሉ። ለዛ ነው ቤተክርስቲያን ትንቢት ስትተነብይ ወይም ደግሞ የተተነበየን ትንቢት አስተምራ ትንቢቱ ላይ አታቆም። በጅማሮ እንዲህ ነው ትላለች፣ በፍጻሜው ግን እንዲህ የሚለውን ለማጠየቅ ነው ትላለች። እየሰማችሁ ነው? ለምሳሌ በሐዲስ ኪዳን እንኳን ያለ ጅማሮና ፍጻሜ ያለው አንድ ነገር ቢኖር የቃና ዘገሊላ ሰርግ ቤት ነው። ወቅቱ የሰርግ ስለሆነ በዚህ መረዳት ጥሩ ነው። ለምሳሌ የቃና ዘገሊላ ሰርግ ጅማሮ ምንድነው ታሪኩ ቢባል ከብዙ ቢያንስ በአጭሩ ሰርገኞቹ ብዙ ቀን እናስተናግድበታለን ብለው ያዘጋጁት የወይን ጠጅ ምን አረገባቸው? አለቀባቸው። የአምላክ እናት እመቤታችን ማንም ሳይነግራት ወይን እንዳለቀባቸው ለልጁ አሳሰበች። የሚላቸውን በሙሉ እንዲያደርጉም አዘዘች። ካዘዘችም በኋላ ውሃው ተሞልቶ ተቀድቶ ሲወጣ ምን ሆነ? ወይን ሆነ። ይሄ ጅማሮ ነው። ፍጻሜው ግን ምንድነው ሲባል የቃና ዘገሊላ የሰርግ ቤት ታሪክ ፍጻሜው ቃና ዘገሊላ ሳይሆን ቀራንዮ ነው። ቀራንዮ ነው ፍጻሜው፣ እሱ ነው። ጌታችን ለዛ ነው ከተነጋገሩት አረፍተ ነገሮች መካከል አምላካችን መድኃኒታችን ኢየሱስ ክርስቶስና እመቤታችን አንዱ እመቤታችን ወይን እኮ የላቸውም ብላ በተናገረችበት ጊዜ ላይ ጊዜ ያልደረሰም ብሏት አልነበረ? ጊዜ ያልደረሰም የሚለውን ምክንያት ሀተታዎች ሲጠቀሱ በጅማሮ ይሁዳ ከመካከላቸው ባልታወቀም በታወቀም ምክንያት ስላልነበረ እየሰማችሁ ነው። ሁለተኛው ጊዜው ያልደረሰው ወይኑ ላይ እንጥፍጣፊው ኖሮት ወይንም ደግሞ ወይኑ ሙሉ በሙሉ ሳያልቅ ክርስቶስ ወይኑን ውሃ አስጨምሮበት ወይንም ደግሞ ወይኑን ሂዱና ስጡ ቢል አይ ይሄ ምን ተአምር ነው ካለ ነገር ላይ አበርክቶት ነው እንዳይል ወይኑ ሙሉ በሙሉ ማድጋው ባዶ ሆኖ የወይን ነገር ሙሉ በሙሉ እስኪያበቃ ጊዜ ያልደረሰም እያለ ነው። በፍጻሜው ግን የሚለው ጊዜ ያልደረሰም የሚለው ጌታችን ኢየሱስ ክርስቶስ ወይን የተባለ ደሜን የማፈስበት ጊዜ ይህ የምትሰበሰቡበት ሰርግ ቤት ሳይሆን በፍጻሜው ሰርግ ቤት የተባለ የጌታችን ኢየሱስ ክርስቶስ የተሰቀለበት ቀራንዮ ነው ማለት ነው። ለዛ ነው መጽሐፈ ቅዳሴያችን ገጽ 6 ላይ በሰርግ ቤቱ ተገኝቶ የራሱን ስጋ ብሉልኝ የሚል ሙሽራ ከክርስቶስ ውጪ የታያችሁ ይላል። ሰርግ ቤት ብሎ የሚጠራት ስጋዬን ብሉብኝ ብሎ የሰጣትን የትኛዋን ቦታ ነው? ቀራንዮ ነው። ስለዚህ መጽሐፍ ቅዱስ ጅማሮ ፍጻሜ እንዳለው በደንብ ጠንቅቀን ማወቅ መቻል አለብን ማለት ነው። እየሰማችሁ ነው? ስለዚህ መጽሐፍ ቅዱስ የተቀበልነው ነው። ሁለተኛ ደግሞ ጅማሮውን ፍጻሜም ስላልነው የተጻፈለት ሰው ከተቀበለው በኋላ ቀጣዩ ሰው አይመለከተውም፣ ለኔ ብቻ የተጻፈ ነው ብሎ ያስቀምጠው። ቀጣዩም ሰው ያሸጋግረዋል። የእግዚአብሔር ቃል ዘላለማዊ ነው። በሆነ ዘመን ሰርቶ የሆነ ዘመን የማይሰራ አይደለም። በሆነ ዘመን ችግር ፈቶ በሆነ ዘመን ደግሞ ችግር የማይፈታ አይደለም። የእግዚአብሔር ቃል ዘመናት አይገዙትም።
የእግዚአብሔር ቃል የሆነ ዘመን ሰርቶ የሆነ ዘመን ላይ መስራት አያቆምም፣ ሁሌም ይሰራል። ይሄው አሁን የምትሰሙት ቃል እግዚአብሔር ተጽፎ ከነበረበት ከስንት ሺህ ዓመታት በላይ ያኔ ሲሰራ የነበረው ግልጽ ነው። ገብቷችኋል? ስለዚህ የተቀበለችው ነው ያቀበለችው ነው። ሶስተኛስ ምን የምታረገው ነው? መልሱ እንጂ አይቶች ተቀበለችው፣ ከዛ በኋላ አቀበለችው፣ ከዛስ ምን አደረገችው? የምታስተምረው ነው አይደለ? በቤተክርስቲያን ደግሞ መጽሐፍ ቅዱስን ታስተምረዋለች። ጉባኤ ዘርግታ ወንበር ሊቃውንተ ቤተክርስቲያንን አስቀምጣ። በተለይ በዚህ ረገድ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አምሳያም የላት። ምክንያቱም መጽሐፍ ቅዱስን ቅድስት ቤተክርስቲያናችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስጠናው ገልጦ አንድን ሰው ለማስነበብ በማስቻል ብቻ አይደለም፣ በቃሉም እንዲሸመድደውም ጭምር በማድረግ ነው። አያድርገውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ በህትመት ደረጃ ጠፋ፣ ከዚህም በኋላ ሊኖር አይችልም ተብሎ ቢቋረጥ የምንል ሰዎች አይደለንም። መጽሐፍቱን ከነጠላ ንባባቸው እስከ መጨረሻ ትርጓሜያቸው ድረስ በቃላቸው የያዙ መገብት ወይንም ደግሞ መምህራን አሉ። ብሉያቱን የጨረሰ መጋቤ ብሉይ፣ ሐዲሳቱን የጨረሰ መጋቤ ሐዲስ፣ ሊቃውንት ተብለው ለብሉይና ለሐዲስ የተነገሩትን ቃላት በሚስጥር የሚያስተምሩትን ደግሞ ሊቀ ሊቃውንት፣ በመጨረሻም ደግሞ የመጽሐፍ ቅዱስ ፍጻሜው ደግሞ ሕይወትን ያ ደግሞ በመጽሐፈ መነኮሳት ይጠናቀቃል። እየሰማችሁ ነው። 4 ጉባኤ ቤት ነው ያላት ቤተክርስቲያን መጽሐፍቶቿን የምታስተምርበት። እየሰማችሁ ነው። እስኪ ብሉይ ኪዳን በሉ። ብሉይ ኪዳን አባቶቻችን ሲናገሩ ትንቢት ነው። ሐዲስ ኪዳን እስኪ በሉ። ሐዲስ ኪዳን ደግሞ የትንቢቱ ፍጻሜ ነው። እስኪ መጽሐፍተ ሊቃውንት በሉ። መጽሐፍተ ሊቃውንት ደግሞ ምስጢር ነው። ማለትም ደግሞ ብሉይ ኪዳንና ሐዲስ ኪዳንን ሳፍቶ ውብ በሆነ አገላለጽ ሊቃውንተ ቤተክርስቲያን መልስ የሰጡበት የተራቀቀበት ትምህርት ነው። የመጨረሻው መጽሐፈ መነኮሳት ነው። እስኪ መጽሐፈ መነኮሳት በሉ። እሱ ደግሞ ሕይወት ነው። ሰው ትንቢት አውቆ የትንቢቱን ፍጻሜ አውቆ ተራቆ የማይኖረው ከሆነ ዋጋ የለው። መጽሐፍ ቅዱስን ቤተክርስቲያን ለዛ ነው ተቀበለችው፣ አቀበለችው፣ ከዛ በኋላ አስተማረችው፣ መጨረሻ ላይ ተረጎመችው። የምትተረጉመው ቤተክርስቲያን መጽሐፍ ቅዱስን ገልጣ አንድም እያለች አይደለም፣ በሕይወት ጭምር። ለዛ ነው መጽሐፍ ቅዱስ ላይ ያሉ አንዳንድ ሐረጎች በጊዜያቸው ተነግረው ያልተፈጸሙ በፍጻሜው ግን ከነሱ በኋላ ያንን ቃል የፈጸሙ ቅዱሳን ያሉበት። ለዛ ነው የመጽሐፍ ቅዱስ ትርጓሜ ማን ነው ተብሎ ሲጠየቅ ገጽ ገልጠን የምናነበው ብቻ ሳይሆን ቅዱሳንንም ጭምር ጠቁመን እነሱ ናቸው ነው የምንለው። ምሳሌ የማቴዎስ ወንጌል ምዕራፍ 19 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ባለጸጋ ወደሱ ቀረበና እንዲህ አለው፣ የዘላለም ሕይወትን መውረስ ማግኘት እንድችል ዘንድ ምን ላርግ አለው። ጌታችንም ለምን ቸር ነህ መምህር ነህ ብለህ ትጠራኛለህ? ደጉ የሆነው አንድ እግዚአብሔር ብቻ ነው። የዘላለም ሕይወትን ማግኘት የምትፈልግ ከሆነ ትእዛዛቱን ጠብቅ አለው። ያ ባለጸጋም ትእዛዛቱን የትኞቹን አለው? አትስረቅ፣ አትግደል፣ አታመንዝር፣ በሐሰት አትመስክር፣ የባልንጀራህን ቤት አትመኝ፣ ባልንጀራህንም እንደራስህ አድርገህ ውደድ አለው። እኒህን ከልጅነቴ ጀምሮ ፈጽሜያቸዋለሁ አለ። እንግዲያውስ አለው ክርስቶስ ፍጹም ልትሆን ብትወድ ያለን ሁሉ ሽጠህ ምን አድርገህ ተከተለኝ አለ። ይሄ ባለጸጋ ገንዘብ የነበረው ነበርና ፈርቶ ወደ ኋላ ሸሸ። ክርስቶስም እንዲህ አለ፣ እውነት እውነት እላችኋለሁ ለባለጸጋ ወደ እግዚአብሔር መንግሥት መግባት ጭንቅ ነው። ደግሞም እውነት እውነት እላችኋለሁ ባለጸጋ ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ ብታልፍ ምን ያደርጋል? እስኪ ግመል በመርፌ ቀዳዳ ብታልፍ ይቀላል ብሎ ግመል በመርፌ ቀዳዳ ያሳለፈው ማን ነው ብንባል እዛ ውስጥ ገልጠን ልናገኝ የምንችለው ነገር ላይኖር ይችላል። ግመሉ ግን በቀዳዳ ማለፉን ክርስቶስ ልክ እንደ ምሳሌ ሜታፎር ወይንም ደግሞ እንደ አባባል የተናገረው ነገር አይደለም። ፈጽመውታል አባቶቻችን ቅዱሳን። ቅዱስ ታዲዮስም በስሙ የተጠሩትም አቡነ ታዲዮስም ግመሎችን አንዲትም ግመል ነፍሰ ጡርም ጭምር ከነ ጽንሷ እዛው አሳልፏታል። እንዲያውም በታሪክ ሲነገር ታውቃላችሁ ሄዶ ይሄንን ቃል የግብጽ ፈርዖን መከራከሪያ አድርገው የሌሎች ቤተ እምነቶች አቁመው ክርስቲያኖችን ሞገቷቸው እና ይሄ ቃል እውነት ነው አይደለም አሏቸው። መቼም ተጽፎ ያለ የመጽሐፍ ቅዱስ ክርስቶስ የተናገረው ነውና እውነት ነው አይደለም። አንድ ሰው የተጻፈ የመጽሐፍ ቅዱስን ቃል መኖር ከበደው ማለት ውሸት ነው ማለት አይደለም። ልክ አይደለምም ማለት አይደለም። መኖር የከበደውና ልክ ያልሆነለት ማንጋ ሲመጣ ነው ራሱ ጋር ነው እንጂ እሱ ሳይኖረው ስለቀረ ይሄ ቃል ልክ አይደለም ማለት ነው መስተካከል አለበት ማለት ነው ማለት አይችልም። ስለዚህ አዎ ልክ ነው አሉ። እንግዲያውስ
ግመል በመርፌ ቀዳዳ አሳልፋችሁ አሳዩኛል እና ይሄንን የሰማ አንድ አንጥረኛ ወይንም ደግሞ መርፌ የሚሰራ ሰው በጣም አሳሰበው ተጨነቀና ግመል በመርፌ ቀዳዳ በየትኛውም ተአምር አያልፍም አይደል እና ክር ከምትገባባት ቀዳዳ ትንሽ ሰፋ አድርጎ ቀዳዳውን ሰርቶ ሰጠው 1000 ዓመት የመርፌው ቀዳዳ ቢሰፋ ግመል ያሳልፋል አያሳልፍምና አይ ዋናው መርፌ ቀዳዳው እንደ ድሮ ክር የምታስገባው አንስጠኛለው ቅዱስ ታዲዮስ በዛ ውስጥ ግመል ብቻ አይደለም ከነተሸከመችው ከልጇ ከማህፀኗ ጋር አብሮ አሳልፋቸው አሁን ይሄ ቃል ግን ክርስቶስ ተናግሮት እንዲሁ ብሎ ያለፈ ነው እንዳትሉ ከመጽሐፍ ቅዱስ ትርጓሜ ውስጥ የቱ ጋር ነው ያለው ይሄ ነገር እውነታው ቢሆኑ ቢባል መጽሐፍ ቅዱስን ቤተክርስቲያን የምትተረጉመው ገጽ ገልጣ አንድም በማለት ብቻ ሳይሆን በቅዱሳን ሕይወት ነው አንድ ሁለተኛው እዚሁ መጽሐፍ ላይ አሁን የተናገርነው ወንጌል ምንባብ ላይ ማለት ነው ጌታችን ለዛ ባለጸጋ ፍጹም ልትሆን ብትወድ ያለን ሁሉ ሽጣ ምን አርገኛል ያ ባለጸጋ ግን ያንን ቃል ምን አላረገው ስላልፈጸመው ግን እውነት ፍጹማን ለመሆን የሚፈልጉ በሙሉ ገንዘባቸውን መስጠት ከብዷቸው ወደ ኋላ ሄዳሉ ማለት ነው ነው አይደለም እሱ ባለጸጋው ገንዘቡን ሰጥቶ ባዶ ሆኖ ራሱን ፍጹም መሆን ባይችል ያንን ቃል ግን ገንዘባቸውን ሀብታቸውን ንብረታቸውን ጥለው ተሰዓቱ ቅዱሳን እንደ ነገስታት እንደ መኳንንት እንደ አልጋ ወራሽ ሆኖ በተከበሩበት ሀገራቶቻቸው ላይ በሙሉ ጥለው መንነዋል ጌታችን ያለው ገንዘብ ነው ገንዘብ ማለት ተራ ኪሳችን ውስጥ ያለ ወረቀት በሉት ጌታችን የተናገረውን ገንዘብ ግን ቅዱሳን ሲተረጉሙትና ሲኖሩት ግን ከፍ ያለ ደረጃ ላይ ያመጡት መንግስትን ገንዘብ አድርገው ቆጠሩት አይደለ ተሰዓቱ ቅዱሳን አብዛኞቹ እኮ እንደና አባ ገሪማ ያሉት እንደና አባ ፈጼ ያሉት ሌሎችም እና አባ ሊቃኖስም ጨምሮ ሌሎቹም ቅዱሳን አብዛኞቹ ነገስታት ናቸው አብዛኞቹ ነገስታት ልጆች ናቸው አብዛኞቹ ነገ ወላጆቻቸው ሲሞቱ የተቀመጡበትን ዙፋን የሚወርሱ ናቸው ፍጹም መሆንን ስለፈለጉ ግን ያላቸውን ሁሉ ሽጠው ማንን ተከተሉ ስለዚህ ይሄ መጽሐፍ ቅዱስ ትርጓሜን አንድ ሰው አንብቦት ይሄ ቃል እስቲ ትርጓሜውን ንገረኝ ቢል አንድ ክርስቲያን ምንም ነገር ማውራት ላይ ተጠበቀበት ይችላል የዚህ ትርጓሜ አባ ገሪማ ነው የዚህ ትርጓሜ ቅዱስ ታዲዮስ ሐዋርያ ነው ብሎ መናገር ይችላል ለዛ ነው መጽሐፍ ቅዱስ ቤተክርስቲያን ውስጥ ይተረጎማል ሲባል ገጽ ተገልጦ አንድም እየተባለ ብቻ ይነገራል ለማለት አይደለም አብዛኞቻችን የመጽሐፍ ቅዱስ ንባብ ለምን እንደከበደን ታውቃላችሁ አንዳንዶቻችን ዕውቀት ብቻ ስለሆነብን ስለዚህ ዕውቀቱን መኖር ሲከብደን በጣም አድርጎ ይጫነናል አንዳንዶቻችን ደግሞ የመጽሐፍ ቅዱስ ንባብ በጣም የከበደን መጽሐፍ ቅዱሱ ላይ እንድንኖረው የታዘዘው ክርስቲያናዊ የሆነ ህይወት መርህ አለ እሱን ህይወት ለመኖር አቅሙም ጉልበቱም ጥንካሬውም የለኝም ብለን ስለምናምን ለኛ የሚስማማንን ክርስቲያናዊ ህይወት ነው የምንኖር ተረድታችሁኛል ለኛ ለራሳችን ማለት ነው መጽሐፉ እንደዛ ብሎ የማያዘው ሊሆን ይችላል መጽሐፉ እንደዛ ኑሩ ላይል ይችላል ግን አንድ ሰው ያንን የተጻፈውን መኖር ሲከብደው እንዲም ባረግም ችግር የለውም ብሎ ይናገራል ስለዚህ ገልጦ ማንበብ ለሱ የሚከብደው ምንድነው ልክ ሐዋርያው ቅዱስ ያዕቆብ በመልእክቱ እንደሚናገረው መጽሐፍ ቅዱስ ለክርስቲያኖች ገልጠው የሚያነቡት ዕውቀት ብቻ ሳይሆን ራሳቸውን የሚያዩበት መስታወትም ጭምር ማን ራሱን ቆሻሻ ሆኖ መስታወት ፊት ቆሞ አምራለሁ የሚል የለም አይደል ጉድፋችንን በመስታወት ስናይ እንደምናጠራው ሁሉ ይሄም አለብኝ እንዴ አያስብል ስለዚህ አንድ ሰው መጽሐፍ ቅዱስ ገልጦ ሲያነብ ያልኖረውን ህይወት ሲያየው በጣም ይጨነቅና እኔ ምን አስጨነቀኝን ገልጫም በቤ ላልኖረው ማነበብ ብሎ ይዘጋው ግን እውነታው መጽሐፍ ቅዱስ ተጽፎ የሚተረጎም መጽሐፍ ነውና በህይወት የሚኖር ስለሆነ የተጻፈውን የሰማነውን በህይወት ለመኖር እግዚአብሔር አምላክ ይርዳን ሌላው መጽሐፍ ቅዱስ ላይ ማወቅ ያለብን ነገር ደግሞ ምንድነው መጽሐፍ ቅዱስ በቅድስት ቤተክርስቲያናችን ውስጥ ማለት ነው የሚነበበውም ሆነ የሚተረጎመውም በአባቶቻችን አይምሮና አስተሳሰብ ነው ይሄ ባጭሩ ሲቀመጥ ምንድነው መቼም መጽሐፍ ቅዱስን እንቀበላለን ብለው የሚያምኑ መጽሐፍ ቅዱስንም ተቀብለው አለን ብለው የሚያምኑ ሌሎች ቤተ እምነቶች ልክኛ ገልጠን እንደምናነበው ወረቀቱንና ገጹን ማለት ነው እነሱም ገልጠው ያነቡታል አይደለ ክርስቲያኖች ያንን የሚያነቡትን መጽሐፍ ሌላው ከሚያነበው ጋር እንዴት ነው ሊመሳሰል የሚችለው እኛም ገልጠን የምናነበው ያው ነው ሌላውም ገልጦ የሚያነበው ያው ነው ይሄን የምላችሁ ለምን መሰላችሁ አንዳንዶቻችን ባለማወቅም ቢሆን በማወቅ የመጽሐፍ ቅዱስ ንባቦቻችን ልክ እንደ ድሮ እንደነበረው ፈተና ምን ችግር አለው እዚህም ኢየሱስ ነው እዛም ኢየሱስ ነው እንደምንለው ሆኖብን
እዚህም ገልጬ ማነበው እግዚአብሔር ቃል ነው እንዴትም አርጌ ባነበውም ደግሞ የማንም ቃል ነው እንላለን መልሱ እንጂ የእግዚአብሔር ቃል ነው እንላለን ግን በደንብ አድርጋችሁ ስሙ መጽሐፍ ቅዱስ ተገልጦ ስለተነበበ ሌላ ቦታ ይው የምታነቡት አረፍተ ነገር ተቀምጦና ተጽፎ ስለተነበበ የሚነበብበት ድምጸታና ሁኔታም አንድ ስለሆነ የሚሰጠው ትርጉምና አረዳድ አንድ ነው ማለት አይደለም ለዛ ነው ቤተክርስቲያን መጽሐፍ ቅዱሶቿን የምታነባቸው የምተረጉማቸው በአባቶቻችን ወይም በአበው ህሊና ውስጥ ሆናል እንዴት ነው የአበውን ህሊና ገንዘብ የምናደርገው ነው ጥያቄው ብዙ ጊዜ ላይ ይሄንን ሲባል ስለምንሰማ መጽሐፍ ቅዱስ የሚነበበው በአባቶቻችን መንፈስ ነው በአባቶቻችን ሂደት ነው በአባቶቻችን መንገድ ነው ይባላል ይሄ ማለት በእያንዳንዱ በአባቶቻችን ውስጥ አድሮ የሚያናገረው የሚሰራው እግዚአብሔር መሆኑን ግን አደራ ልብ ማለት ያስፈልጋል አዎ በአባቶቻችን ላይ አድሮ ሲያስነብብ ሲያስተረጉም ምስጢር ሲያራቅቅ የነበረው ስጋዊ የሆነው የአይምሮ ደረጃቸው ሳይሆን ማን ነው እግዚአብሔር ነው ይሄንን በደንብ ማወቅ መቻል አለብን ለዛ ነው አይደንቃችሁም አንድ አረፍተ ነገር ላይ የተለያዩ ቅዱሳን ስለዛ አረፍተ ነገር የተለያየ ምልከታ ያቀርባሉ ምልከታቸው የተለያየ ይሁን እንጂ የሚስማሙበት ነጥብ እኮ አለ ነገር ግን ምልከታቸው እንደዛ ሁሉ ተለያይቶ እንዴት በሆነ ነገር ላይ ግን ወይም ዋና በሆነ ጉዳይ ላይ ይስማማሉ ይሄ እግዚአብሔር የመንፈስ ቅዱስ ስራ ነው ይሄ እግዚአብሔር የመንፈስ ቅዱስ ስራ ይሄንን አባቶቻችንን አስማምቶ በተለያየ ክፍላተ ዘመናት ላይ ሆነው ያንን ቅዱስ የሆነውን ቃሉን በየዘመናቱ እግዚአብሔር አምላክ እንዲረዱት እንዳረጋቸው እንዳስቻላቸው ሁሉ አንድ ክርስቲያን በዘመኑ መጽሐፍ ቅዱስን ገልጦ ሲያነብብ መረዳትም ማወቅም ማንበብም ሆነ እንዲታረጎምም የሚያስፈልገው መንገድ በአባቶቻችን ልንይላ ነው ይሄንን እንዴት ገንዘብ ማድረግ እንችላለን ሲባል አንደኛ አባቶቻችንን ህሊና ገንዘብ ማድረግ የምንችለው የነሱን መጽሐፍት በማንበብ ነው ይሄ አጭሩና ቀላሉ መንገድ ሁለተኛ ግን የአባቶቻችንን ህሊና ወይንም ደግሞ መጽሐፍ ቅዱስ እንዴት አርጋ ቤተክርስቲያን እንደምታስተምረው እንደምትተረጉመው ለመረዳትና ለማወቅ የሚፈልግ ሰው ካለ ትክክለኛው ማስተማሪያ የቤተክርስቲያን ሥርዓተ አምልኮ ወይንም ደግሞ ቅዳሴዋ ማለት የቤተክርስቲያን ቅዳሴ እንደ ሥርዓተ አምልኮ ብቻ ቅዱስ ሥጋውን ክቡር ደሙን ለመቀበል የምናደርገው ጸሎት ብቻ አይደለም በዛ ጸሎት ውስጥ ቅዱሳት መጽሐፍት ይነበባሉ አይነበቡ ይነበባል መጽሐፍ ቅዱስ ይነበባል በደንብ አድርጎን የሚነበቡ እና የሚነበበውን ቅዱሳት መጽሐፍት አይታችሁ ከሆነ አብዛኞቹ ቦታዎች ላይ መግቢያና መዝጊያ ጸሎቶች አሏቸው አንደኛ አይደለ ለምሳሌ የቅዱስ ጳውሎስ መልእክት ሲነበብ ዲያቆኑ መክፈቻን የሆነች ነገር ይናገራል አይደለ ጌታችን መድኃኒታችን ኢየሱስ ክርስቶስን የማይወደው በሁለት ወገን ድንግል ከምትሆን ከመቤታችን መወለዱን የማያምን ቢኖር እንግዳ እስከሚሆን ምጽአቱ ድረስ ሐዋርያው ቅዱስ ጳውሎስ እንደተናገረ የተለየ ይሁን እንላለን እኔ ሰምተነው ይሁን አብዛኞቻችን አሜን እንላለን አሜን ማለታችን እንዳለ ሆኖ ግን የሚባለውን በደንብ መስማት አለብን ግልጽ ነው ከዛ በኋላ ይቀጥልና ደግሞ ጸሎትና በረከቱ ብሎ የሚለውን ካለ በኋላ ምንባቡን ያነበዋል ከዛ ሲጨርስም ደግሞ በጽርሐ ጽዮን ላይ የወረደ የአብ በረከት የወልድ ፍቅር የመንፈስ ቅዱስም ቸርነት ከሁላችን ጋር ይደር በእኛም ላይ እጥፍ ድርብ ሆኖ ይደር እያለ ይናገራል አያችሁት ስለዚህ አንደኛ መግቢያና መውጫ አለው ማለት ነው የመጽሐፍ ቅዱስ ንባቡ ላይ እየሰማችሁ ነው የአበው ህሊና አንዱ መጽሐፍ ቅዱስ ንባብ ላይ የሚያስረዳው ምንድነው መጽሐፍ ቅዱስ ቅድመና ድህረ ነገር አለው ማለት ነው አንዱ የምናየው ቅድመና ድህረ ያለው ነገር ቢኖር ጸሎት ነው ሰው መጽሐፍ ቅዱስን ገልጦ ከማንበቡ በፊትም ይጸልያል ገልጦ አንብቦ ከጨረሰም በኋላ ምን ያደርጋል ይጸልያል ይሄ አንድ እዛው ቅዳሴ ውስጥ የምንማርበት ነው ይሄ የአበው ህሊና ምክንያቱም የቤተ ክርስቲያኒቷ ሥርዓተ አምልኮ በደንብ አድርጋችሁ ስሙ እኛን ብቻ ይዞ የሚያስቀምጥ ሳይሆን ትላንትና የነበሩትንም አብሮ የሚያዛምደን ሕያው የሆነ ሰንሰለት ነው የቤተ ክርስቲያን ሥርዓተ አምልኮ በተለይ ቅዳሴው ሁላችንንም የሚያሳትፍ የህብረት ጸሎት ነው እኛን ብቻ አይደለም ካህኑንም ብቻ አይደለም ካህኑም ምእመኑም ተነሳይ ኃጣኑም ወይንም ደግሞ ስለ ኃጢያቱም ያለቅሰውም በስጋ ያለ ቅዱሳኑም በአጸደ ስጋ ነፍስም ያሉ ቅዱሳንም በሙሉ የሚሳተፉበት ነው ይሄ የቅዳሴው ጸሎት ማለት ነው ሁሉም በአንድነት ስለሚሳተፉ እዛ ውስጥ የምንመለከተው የምናየው የምንሰማው ነገር በሙሉ እኛ እንዲህ ቢሆን ብለን የወሰናቸው ነገሮች ሳይሆን አባቶቻችን ከድሮ ጀምሮ በእግዚአብሔር መንፈስ አጋዥነት እንዲህ መሆን አለበት ብሎ እግዚአብሔር አሳስቧቸው ያስደረጋቸው ነገር ነው ስለዚህ መጽሐፍ ቅዱስ ቢያንስ እንደዚህ እንደሚነበብና የአበውን ህሊና በቅዳሴ ውስጥ ማየት እንችላለን እየሰማችሁ ነው ስለዚህ የአበውን ህሊና ድርሳናቱን በማንበብ ሥርዓተ አምልኮ እነሱ የተሳተፉበት መንገድ ላይ
እኛም ራሳችንን ተሳታፊ በማድረግ ቤተክርስቲያን ውስጥ ያለውን የአባቶቻችን ርትዕት ሐልዮ የምትባለውን ማግኘት መያዝ መገንዘብ እንችላለን። ያ ርትዕት ሐልዮና ግንዛቤ ነው እኛን ከሌሎቹ መጽሐፍ ቅዱስ ከሚያነቡት ሰዎች ጋር የሚለየን። እንደ ቀላል እንዳታዩት። የመጽሐፍ ቅዱስ ንባብ የህይወት መርህ ነው። ክርስቲያኖች መጽሐፍ ቅዱስን ወይንም ደግሞ ቅዱሳት መጽሐፍትን ህይወታቸው እንደሆኑ ነው የሚያምኑትና የሚቀበሉት። ምክንያቱም ትላልቅ በሚሏቸው ነገሮች ውስጥ የመጽሐፍ ቅዱስ እጅና ድርሻ አለበት። ለምሳሌ ቅዳሴ ውስጥ መጽሐፍ ቅዱስ አለ አልኳችሁ። ይሄ አሁን በግልጽ ስለምንመለከተው ስለምናየው ነው። አኗኗራችን ውስጥም ግን መጽሐፍ ቅዱስ አለ። ለምሳሌ የምንኩስና ህይወት የመጽሐፍ ቅዱስ ህይወት ነው። ከመጽሐፍ ቅዱስ ህይወትነቱ ባሻገር ራሱ መነኮሳት አብዝተው በሚኖሩባቸው ገዳማትና ባሉባቸው ቦታዎች ላይ እንዲያነቡት፣ እንዲይዙት፣ እንዲጸልዩት የሚመከረው ትልቁና የመጀመሪያው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ነው። ለዛ ነው ተጋድሏቸውን በመጽሐፍ ቅዱስ የፈጸሙ ሰዎች ራሱ እንደ ቀላል እኮ ያልፉ። ታስታውሳላችሁ? ጻድቁ አባታችን አቡነ ሀብተ ማርያም ከወረደላቸው አክሊላት መካከል አንዱ እኮ ወንጌላትን ስላነበቡ፣ ወንጌላትን አንብበው ስለሚጸልዩ ነው። ግን አሁን እኛ መጽሐፍ ቅዱስ የጸሎት መጽሐፍ ራሱ አይመስለም። ገልጠን የምናነበው የሆነ ነገሮችን የምናገናኝበት ሆኖብን የሆነ ነገር ተጋርዶብናል። ገልጠን የምናነበው የጸሎት መጽሐፍ እንደሆነ ዘንግተነዋል በጣም። ግን ጻድቃን ይህንን ተጠቅመውበታል በደንብ አድርገው። ስለዚህ የምንኩስና ህይወትም መጽሐፍ ቅዱስ አለ፣ በቅዳሴ ውስጥም መጽሐፍ ቅዱስ አለ። ይሄንን ህይወትን የሚሰጠንን እንዴት እንደምንኖር የሚያሳየንን የመጽሐፍ ቅዱስ ንባብ እንደ ቀላል አናየውም የምንለው ክርስቲያኖች ሌሎች መጽሐፍትን በሚያነቡበት ቅዱሳት መጽሐፍትን በሚረዱበት መንገድ ልረዳ ካለ ሐሳቡ ብቻ ሳይሆን የሚበላሸው አኗኗሩም ጭምር ነው እየተበላሸ የሚመጣው። ስለዚህ በጣም ጥንቃቄ ማድረግ አለብን። መጽሐፍ ቅዱስን ስናነብም ለማንበብም ተነስተን የምናነብበትንም ህሊናም ጭምር በጣም መዘጋጀት መቻል አለብን። እየሰማችሁ ነው? ስለ ህሊና ዝግጅት ደግሞ አባታችን አባ እንጦንስን በደንብ አድርገን ለሱ ምሳሌ አድርገን ማቅረብ እንችላለን። እንጦንስ የምታስታውሱ ከሆነ በረከቱ ለሁላችን ትድረሰን። ቆስጠንጢኖስ በኑሮ በጣም ይደነቅ ነበረ ይባላል እና ቆስጠንጢኖስ እንጦንስን በኑሮ በጣም ስለሚያደንቀው በኑሮ በጣም አድርጎ ስለሚመለከተውም ጭምር ስላኗኗሩና እሱንም ጭምር ቡራኬውን መስጠት እንዲችል በጸሎትም እንዲታሰብ ደብዳቤ ጽፎ ላከለት። ለማ ለእንጦንስ ለገዳም ላለው እና ያንን ፈረሰኛ ይዞ ተጭኖ መጥቶ መልእክቱን እንጦንስ ለነበረበት ገዳማውያን ለአንዱ ረድ ሰጠው። እንጦንስ በዚህን ጊዜ ላይ ቅዱሳት መጽሐፍትን ገልጦ እያነበበ ነበር እና መልእክቱ መጥቶ ረዱ እጅ ገብቶ ወደ እንጦንስ ተሄዶ ግን እነሱ ተጓጉተው የቆስጠንጢኖስ መልእክት ነው ብለው ከፍተው ለማንበብ ከቸኮሉበት ፍጥነት የተነሳ አባታችን ግን ገልጠው ያን የሚያነቡትን የቅዱስ መጽሐፍን ምስጢር እዛው ገዝቷቸው ተቀምጦ ነበር። ቢያዋቸው አይጨርሱም። መጨረሻ ላይ የተላከው ከማን እንደሆነ ባያውቁ ነው ብለው አባታችን ንጉስ ቆስጠንጢኖስ መልእክት ልኮሎታል፣ ከንጉስ የተላከ ደብዳቤ ቀርቦሎታል አሏቸው። አባ እንጦንስ ምን ብለው ነው የመለሰሏቸው? ምድራዊ ንጉስ የላከው መልእክት እንዳለ ሁሉ ይዤ የማነበው የሰማያዊ ንጉስ መልእክት ነው አሉ ይባላል። ስለዚህ አፍታና ትኩረት ተልእኮም ዋነኛ ኃላፊነትም የሚሰጠው ገልጠን እንድናነበው ለተነገረን ለየትኛው መጽሐፍ ነው? እየሰማችሁ ነው? አደራ ግን አሁንም ይህንንም በደንብ አድርገን ማወቅ የሚያስፈልገን እንደ እውቀት ይዘነው እንዳንሄድ። ይህንን ለካ መጽሐፍ ቅዱስ እንዲህ ያስብላል ብለን እንድንሄድ አይደለም፣ ገልጠን ማንበብ የምንችልበትን ህይወት ገንዘብ እንድናደርግም ጭምር እንዲረዳን። ጥሩ። ሌላኛው ስለ መጽሐፍ ቅዱስ ማወቅ ያለብን ደግሞ ምንድነው? መጽሐፍ ቅዱስን የምናነበው ለምንድን ነው ብለን መጠየቅም አለብን። ብዙ ምክንያቶች መዘርዘር እንችላለን። እውቀትን ለማግኘት፣ ህይወትን ለማግኘት፣ ያልተረዳነውን ለመረዳት፣ ህይወታችንን መኖር እንዴት እንዳለብን እንላለን። ከነዚህ ውጭ ግን እንዳትረሱት አንድ ነገር ልጨምር። እኔ ደግሞ መጽሐፍ ቅዱስን ክርስቲያኖች የሚያነቡት ለምንድን ነው ተብሎ ቢጠየቅ እንደ መጀመሪያዎቹ ክርስቲያኖች ለመሆን ነው ነው መልሱ። መጽሐፍ ቅዱስን በሉ እንጂ የምናነበው እንደ መጀመሪያዎቹ ክርስቲያኖች ለመሆን ነው። የመጀመሪያዎቹ ክርስቲያኖች እንዴትኞቹ ናቸው ካላችሁ የመጀመሪያዎቹ ክርስቶስን በመከተል የሚታወቁት አባቶቻችን ሐዋርያት ናቸው አይደል? ይሄን የምላችሁ እነሱ ብቻ ተከተሉት ለማለት አይደለም። ይከተለው የነበረው የአምስት ገበያ ህዝብ ግን ቃሉን ሰምተው እንደሌላው ጠግበው በልተው የሚወስዱትን ወስደው
ሳይሄዱ እዛው ካንተ ጋር እስከ ፍጻሜው ወዴት እንሄዳለን ያሉት እነማን ናቸው? ሐዋርያት፣ አርድእትና ቅዱሳን አንስት ናቸው። 120 ቤተሰብ እኚህ ናቸው የመጀመሪያዎቹ ክርስቲያኖች። በማህበር ደረጃ ራሱ ሲጣሩ ማህበረ በኩር ነው የሚባሉት። የመጀመሪያው ማህበር ጌታ የመሰረተው ማህበር ማለት ነው። እዛ ማህበር ውስጥ የነበሩት የመጀመሪያዎቹ ክርስቲያኖች ናቸው። ታዲያ ምን ማለት ነው? አንድ ሰው መጽሐፍ ቅዱስ የሚያነባው እንደ መጀመሪያዎቹ ክርስቲያኖች ለመሆን ነው ሲባል መጽሐፍ ቅዱስ ሳይጻፍ የነበሩ ሰዎች ናቸው እንጂ ማለትም ሐዲስ ኪዳን በጽህፈት ደረጃ መሬት ላይ ሳይወርድ ማለት ነው። ጌታችንም ወደ ምኩራብ ገብቶ የሚያነበው የነበረው የብሉይ ኪዳን የትንቢት መጽሐፍትን ነው አይደለ እንዴ? የሐዲስ ኪዳንን አይደለም። ስለዚህ ሐዲስ ኪዳን ሳይጻፍ የነበሩ የመጀመሪያዎቹ ክርስቲያኖች ናቸው። ሳይነበብላቸው ሳያነቡ ሐዲስ ኪዳንን በህይወት አይተው ያመኑ ማለት ነው። ግልጽ ነው። ጥሩ፣ እቺን አንድ ነጥብ ያዙልኝ። ይሄንን ሐሳብ የሚደግፍልን ደግሞ ቅዱስ ዮሐንስ አፈወርቅ ነው። በረከቱ ለሁላችን ትድረሰ። የቅዱስ ማቴዎስ ወንጌልን ምዕራፍ 1ን ሲተረጉም በድርሳኑ ምን ብሎ ይናገራል? የሰው ልጅ ሲፈጠር ሲጀመር ጀምሮ በቅዱሳት መጽሐፍት ተገዥነት እንዲኖር ተደርጎ የተፈጠረ ፍጥረት አይደለም ይላል። ልቡናው ብሩህ ነበረ፣ ሐሳቡ ምጡቅ ነበረ፣ ህሊናው ከእግዚአብሔር የተገናኘለት ነበረ። ስለዚህ ዝንጋዬ አልነበረው። አንድ ሰው መጽሐፍ ተደጋጋሚ ገልጦ የሚያነበው ያነበበውን ምን ስለሚያደርገው ስለሚረሳው። አዳም ከውድቀት በፊት እንዲህ አልነበረ። ሲወድቅ ነው ዕውቀትም ተከፍሎት ውስጥ የገባው። ከሚያውቀው የማያውቀው ከተረዳው ያልተረዳው እየጨመረ የመጣው እና ቅዱስ ዮሐንስ አፈወርቅ ምን ይላል? ለወደቀው አዳም ህሊናው ቆሽሿልና፣ ህሊናው አድፏልና፣ ህሊናው ጥሩ አይደለምና ህሊናውን ንጹህ ሊያደርግለት የሚችለው ህሊናውንም ደግሞ ሊያስተካክልለት የሚችለውን ቅዱስ መጽሐፍ ሰጠው አለ። ህሊናው ክፉ ቢሰራ የሚለወጥ ደግ ቢሰራም የሚለወጥ ነው። የኛ ህሊና ለዚህም ጥሩ ማሳያ ነው አይደለም? ነው። ይሄ ቅዱስ መጽሐፍ የክርስቶስ ቃል የተጻፈበት ግን እኛ አታርጉ የተባለውን ስናደርግ አድርጉ ብሎ የሚለወጥ፣ አድርጉ የተባለውን ስናደርግ ደግሞ አድርጉ ብሎ የሚለወጥ ነው። ምሳሌ አትግደል የሚለው ህግ ትዝ ይላችኋል አይደል? አትግደል። አሁን ሰው በጥሩ ብሎ በሚያስበው ምክንያት ቢገል የሆነ ሰው የመጽሐፉ ቃል የተጻፈው አትግደል ብሎ ግደል ብሎ ይጻፋል? አትግደል ተብሎ የተጻፈው ህሊናው ያለውን ህግ ግን እንደ መጽሐፉ ብዥ ብሎ ባይለወጥም ቀይሮታል እኮ። ለመግደሉ ምክንያት ፈልጎ የሆነ ቀዳዳ አድርጎ ፈጽሞታል። መጽሐፉ እንደ ሰው ህሊና ምን አያደርግም? አይለዋወጥም። ስለዚህ ይሄ የማይለዋወጠውን ንጹህ የሆነውን የእግዚአብሔርን ቃል እንዲጻፍ የፈለገው ይላል ቅዱስ ዮሐንስ አፈወርቅ ንጹህ የሆነውን ህሊናውን መልሶ ማግኘት እንዲችል ነው ይላል። ብዙ ሰው ህሊናዬ ንጹህ አይደለም፣ ልቡናዬ ንጹህ አይደለም፣ እኔ እግዚአብሔር ጋር እንዴት እንቆማለሁ አይደል እያልን የምንጨነቀው። ህሊናን ንጹህ ልቡናን ንጹህ የሚያደርገው መጽሐፍ ቅዱስ ነው። እውነተኛ መስታወት ነው፣ ራስን እንዲያይ ያደርጋል። ያንን ሲያይ ህሊና እንዴት ንጹህ ይሆናል ቢባል በሚነበበውና በተጻፈው ቅዱስ ቃል መጀመሪያ አይን ይቀደሳል። አይን ሲቀደስ አይምሮ ይቀደሳል። አይምሮ ሲቀደስ ልቡና ህሊና ይቀደሳል። ልቡና ህሊና ተቀድሶ ንጹህ ሲሆንማ ጌታችንስ ብሎ አልነበር? የማቴዎስ ወንጌል ምዕራፍ 5 ላይ ልበ ንጹሃን ንዑዳን ክቡራን ናቸው እነርሱ እግዚአብሔርን ያዩታልና ብሎ። እግዚአብሔርን ማየት የተሳነን ተገልጦ ሲነበብ ማየት ስላልፈለግን ቅዱሳት መጽሐፍት ለዛ ነው ቅድመ ስጋዌ ያሉ ክርስቶስ የተገለጠባቸው መንገዶች ናቸው ይላሉ መምህራን። ሰው ሆኖ ከመታየቱ በፊት ሰው እንደሚሆንም ጭምር በብዕርና በቀለም ያየነው እኮ ቅዱሳት መጽሐፍት ላይ ህሊናን ንጹህ ለማድረግም ጭምር ይረዳል። ስለዚህ ግልጽ ከሆነ ይሄ ቅዱሳት መጽሐፍትን የምናነበው እንደ መጀመሪያዎቹ ክርስቲያኖች ለመሆን ነው ማለት ያለ መጽሐፍት መኖር የምንችልበትን አዳም የነበረውን ንጽህና ገንዘብ ለማድረግ ነው ማለት ነው። ግን አዳም የነበረውን ንጽህና ገንዘብ አድርጎ ከእግዚአብሔር ጋር ያ ህብረት እንዲኖርለት ግን የሚጀምረው ህብረቱን ምን ከማንበብ ነው? መጽሐፍ ቅዱስን ከማንበብ ነው። መጽሐፉን ስለዚህ ነው እንዴት ለምን እናነበዋለን ሲባል ምክንያቱንም ጭምር መረዳትና ማወቅ አለብን ማለት ነው። ይሄንን እስካሁን ካልን ከዚህ በኋላ ደግሞ እንዴት እናንብበው የሚለውን በተወሰኑ ነጥቦች አይተን ትምህርታችንን እንጨርሳለን ማለት ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። መጽሐፍ ቅዱስን እንዴት እናነበዋለን ወይም እንዴት ይነበባል ሲባል መጀመሪያ የሚጀምረው አንደኛ ብላችሁ ምጽፉ ካላችሁ ምትይዙ ካላችሁ አብራችሁ ይበሉ። መጽሐፍ ቅዱስን ከመግዛት። አሁን ንባቡ የሚጀምረው መጽሐፉን ምን ከማድረግ ከመግዛት ነው። ይሄን ያልኩት እውነት ለመናገር
እንዲሁ ዝም ብላችሁ በቀላሉ እንድታዩትና ፈገግ እንድትሉ አይደለም። ለምን መሰላችሁ? የአብዛኞቻችን ቅዱሳት መጽሐፍት አድራሻዎቻቸው ተገልጠው አይናችን ላይ ሳይሆን ርኩሳት መናፍስትን ለማራቅ ተራሳችን ስር ነው ያሉት። በጣም አጋንንት እንዲሩቅልን ፈልገን መጽሐፉን ባነሳው ጉዴ ይፈላል ካልን እዛው ይሁንና ሌላ የምታነቡት ጉዞ ገብቷችኋል። ተራሱ ስር ያለው ይሁን ያርቅ፣ በቃ አንንካው፣ እሺ ችግር የለም። ገልጦ ማንበቡ ያን ያክል በጣም ዳገት ለሆነብን ማለት ነው። ግን ግዴታ መጽሐፍ ቅዱሱን ማንበብ እንፈልጋለን የሚል ሰው ግን ካለ ማንበብ ህይወቱን የሚጀምረው የሌለው በመግዛት ነው። እየኖረው ርኩሳት መናፍስትን ለማራቂያ ብቻ የሚጠቀመው ደግሞ ከሆነ ገልጦ ሊያነበው የሚችለውን በመግዛት ነው። ሲጀመር ቅዱስ መጽሐፍ ርኩሳት መናፍስትን የሚያርቀው ለምን ይመስላችኋል? የማን ቃል ስለተጻፈበት እንጂ አሁን ዝም ብሎ የሆነ ወረቀት አጋድሞ ተራሳችሁ ላይ ብትተኙ ያርቀዋል ብትሉ እንደው ስለ እምነታችሁና ስለ መድኃኔዓለም ቸርነት ብሎ ሊያቀርበው ይችላል እንጂ እውነት የሚያርቀው እንዳይቀርብ የሚያደርገው ህፃናትንም እኛም ራሳችንም ፈራተባ ስንል ቅዱስ መጽሐፉን አስጠግተን የምንተኛው በዛ ቅዱስ መጽሐፍ አማካኝነት ርኩሳት መናፍስት ምን ያረጉም ብለው የተጻፈ ወረቀት ላይ የእግዚአብሔር ቃል ተጽፎ ርኩሳት መናፍስትን ያርቃል ብለን ካመንን ያ የተጻፈውን ቃል አንብበን ልቡናችን ላይ ቢጻፍ አጋንንቱ እኛን የሚቀርበን ይመስላችኋል? አይቀርበን። አብዛኞቻችን ግን መጽሐፉ ላይ ያለውን ጥቅም እናውቀዋለን። እኛ ላይ ሲመጣ ግን የሆነ ነገር ቅድም እንዳልኳችሁ ጋርድብናል። ስለዚህ መጽሐፍ ቅዱስ ንባብ የሚጀምረው አስቀድሞ የምናነበውን መጽሐፍ ቅዱስ በመግዛት ነው። ያ መጽሐፍ ቅዱስ ቅድስት ቤተክርስቲያናችን የምትቀበለው አባቶቻችን ያስተማሩንን ቅድስት ቤተክርስቲያን በመዋቅሯ ይሄንን ነው ማንበብ ያለባችሁን የሚለውን መጽሐፍ መግዛት አለብን። ከዛ እንጀምራለን። ብፁዕ አቡነ ሽኖዳ ስለ መጽሐፍ ቅዱስ ማንበብ እና መጽሐፍ ቅዱስን መግዛት ያስፈልጋል ስለሚለው ሐሳብ ሲያስረዱ ምን ይላል መሰላችሁ? ከመጽሐፍ ቅዱስ ጋር ያላችሁ ግንኙነት መጀመሪያ መጽሐፍን ከመግዛት ይጀምራል። ሲቀጠል መጽሐፍ ቅዱስን በሁሉም ቦታ ይዛችሁት እንድትሄዱ ይፈለጋል። በመቀጠል ደግሞ መጽሐፍ ቅዱስን በሁሉም ቦታ እንደ ወዳጃችሁ ይዛችሁት እንደምትሄዱት ሁሉ ገልጣችሁ ታነቡታላችሁ፣ ትረዱታላችሁ። ባነበባችሁትም ላይ ደግሞ ትመሰጡበታላችሁ፣ ታጠኑታላችሁ፣ በልባችሁም ሰሌዳ ትጽፉታላችሁ። በዚህ ሁሉ ነገር ውስጥ እየኖራችሁት ደግሞ እንዳትረሱት ያደርጋችኋል ይላል። ግልጽ ከሆነ መጽሐፍ ቅዱስን የሚገዛው ሰው አስቀድሞ ይገዛዋል። ከገዛው በኋላ እንደ ወዳጁ ይዞት ይዞራል። የእግዚአብሔር ቃል ወዳጅ ነው በነገራችን ያጽናናልና። መጽሐፍ ቅዱስን ይዞ መዞር ግን የማንቱ ፊት አይደለም ነው የምንለው። ገብቷችኋል? አሁን ሁላችንም እዚህ ውስጥ ያለነው ቀጣይ ሳምንት የመጽሐፍ ቅዱስ ጥናት ስለምናጠና ሁላችሁም መጽሐፍ ቅዱስ ይዛችሁ ኑ ብንባል ይዘን ማንመጣው እንበረክታለን። ያው ስልካችን ላይ ያለን እንላለን አንዳንዶቻችን ደግሞ እንዴ ይዘን መተን ደግሞ መንገድ ላይ ነጠላ ጭራሽ አድርገን መጽሐፍ ቅዱስ ይዘን ሌላ ነገር ልንባል ነው የሚልም ደግሞ አለ። ተሳስተውም ነው የሚልም አይጠፋም። ማለት እንዴት ይዛችሁ ነው ይለናል። ማለት እነማን ይዘው እንደሚመጡ አያውቅም እንዴ። ሲጀመር መጽሐፍ ቅዱስን ተሸክሞ መሄድ የሆነ ቤተ እምነት ተቋም መገለጫ አድርጎ የተወኩ የኛ ድክመት ነው እንጂ ይዘን መሄድ ማን የሚከለክለን ሰው አለ? ማንም እኮ የለም። ይዘነው የምንሄደው ለሰው እንደምናነበው ለማሳየት ሳይሆን ወዳጃችን ስለሆነ እግዚአብሔር በሁሉም ቦታ እንዲናገረን ስለምንፈልግ። ይሄንን ማድረግ የማይፈልግ ሰው ካለ ደግሞ ይሄው አሁን ባነበብኩላችሁ ላይ ቢያንስ ይዘን ተሸክመን አንሄድም፣ ወዳጃችን ግን እንደሆነ እናምናለን ካልን ይዘን መጽሐፉን ተሸክመን መሄድ ካቃተን በቃላችን ግን መጽሐፉን አንብበን ይዘን ቃሉን በመደጋገም ወዳጃችንን ማስታወስ መቻል አለብን። ግልጽ ነው? ገብቷችኋል? ጥሩ እንቀጥል። እሺ ሁለተኛው መጽሐፍ ቅዱስ የሚነበበው ወይም የሚተረጎመውም ጭምር ቤተክርስቲያን በመገኘት ነው። እስኪ ቤተክርስቲያን በሉ። በመገኘት መጽሐፍ ቅዱስን ማንበብም የሚፈልግ ሰው ካለ እንዴት እንደሚነበብና እንዴት እንደሚተረጎም መረዳት የሚፈልግ ሰው ካለ ቤተክርስቲያን ነው መገኘት ያለበት። አንደኛ ቤተክርስቲያን ኃላፊነትም መብትም ስልጣንም ስላላት እንዴት አድርጋ እንደምታደርገው ለመመልከት ነው። ሁለተኛው ግን እንዳልኳችሁ መጽሐፍ ቅዱስ ሲነበብ ቤተክርስቲያን መገኘት መቻል አለበት የሚባልበት ምክንያት ደግሞ ቤተክርስቲያን ስለ መጽሐፍ ቅዱስ ቅድም እንዳልኳችሁ ቅድመና ድህረ ጸሎት ማድረግ አለብን እንደምንለው ብዙ ስለ መጽሐፍ ቅዱስ ልባላላቸውም እንጂ ከማንበባችን በፊት ልናደርጋቸው የሚገቡ ነገሮችን ታስተምራለች። ምሳሌ ወንጌል ተገልጦ ሲነበብ አስቀድሞ ዲያቆኑ ምስባክ ይሰብካል አይደለም?
አይደል? ልክ ምስባክ ከሰበከ በኋላ ፊቱን ወደ ምእመኑ ወይም ወደ ህዝቡ ወደ ምዕራብ ይዞርና ምን ይላል? ሃሌሉያ ቅድመ ዓለም የነበረ አሁንም ያለ ዓለማትንም አሳልፎ የሚኖር የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ የሆነው ነው የወንጌል ቃል ቆማችሁ ምን አርጉ? ስሙ። ሲቆማችሁ በሉ ስሙ። ማን የተቀመጣል? ሁላችንም ከደከመው በቀር በሚባለው ደረጃ እንዲያውም ይሄን ትእዛዝ ሲሰማማ የደከመው ምን ያደርጋል? ይቆማል፣ ይነሳል። ስለዚህ ዲያቆኑ ግን የጌታችን ኢየሱስ ክርስቶስን ቅዱስ የሆነውን የወንጌል ቃል ምን አርጋችሁ ስሙን የሚል እንዲህ አይነት ቃላቶች ቅዳሴያችን ላይ በጣም ነው የሚገርማችሁ፣ ተደጋጋሚ ናቸው። ልክ እንደ ተንስኡ ለጸሎት ተነሱ እንደማለት። ጸሎት ላይ ቆመን ለጸሎት ተነሱ የሚባለው ለጸሎት የተኛ ሰው ስላለ ነው፣ ህሊናው ያልነቃ ማለት ነው። የቅዱስ የሆነው የክርስቶስም ወንጌል መጽሐፍ ቅዱስ ሲነበብ ቆማችሁ ስሙ የሚባለው ወንጌሉ ሊነበብ ሲል ህሊናው ቆሞ የማይሰማ ብዙ ቦታ የሚረግጥ ሰው ስላለ ግልጽ ነው። ገብቷችኋል? ስለዚህ መጽሐፍ ቅዱስ ቆመህ የምታነበው ነው ማለት ነው። አንድ ቦታ ላይ ተረጋግተህ በአንድ ሐሳብ የገለጥከውን ጀምረህ እስከምትፈጽም ድረስ በጽናት ጀምረህ የምትጨርሰው ልክ እንደ አባ እንጦንስ ነው እንጂ ገልጠህ እያነበብከው የሆነ ነገር ሲመጣ መሀል ላይ እንዲይዘው እያወራህ ከዛ መልሰህ እስቲ ምናምን የምትለው አይደለም። ግልጽ ነው። ገብቷችኋል? አንደኛው ከቤተ ክርስቲያን በመገኘት የምንማረው እሱ ነው። ሁለተኛው ደግሞ የሰሙነ ሕማማት ነው። ይሄ ደግሞ ጥሩነቱ ምንድነው? አሁን ወደ አብይ ጾም እየገባን እና ሰሙነ ሕማማት ላይ አይታችሁ ከሆነ ትልቅ የቤተ ክርስቲያን ግብረ ሕማማት የሚባል መጽሐፍ አለ። ግብረ ሕማማት ከብዙ ነገሮች የተወጣጣ ነው። ብሉይ ኪዳንም አለው፣ ሐዲስ ኪዳንም አለው፣ የሊቃውንት መጽሐፍትም አለው፣ መጽሐፈ መነኮሳት እና አረጋዊ መንፈሳዊም አሉበት። የሚገርማችሁ ግን ራንደምሊ ወይም እንዲሁ በዘፈቀደ ዝም ብሎ የተቀመጡ አይደሉም። ሁሉም ይገናኛሉ። ብሉይ ኪዳንና ሐዲስ ኪዳን ብቻ አይደለም፣ ምስጢርና ሕይወት አላቸው የምንላቸው የሊቃውንትና የመነኮሳት መጽሐፍትም አንድ ላይ ነው የሚገናኙት። ምሳሌ ላሳያችሁ። ለምሳሌ ክርስቶስ የሚሰቀልበት ሰዓት ዓርብ ስንት ሰዓት ነው? 6 ሰዓት አይደል እንዴ? 6 ሰዓት ዓርብ ተሰቀለ። ሲሰቀል የሚነበቡ ምንባባት አሉ አይደል? ቀድመው በጊዜው ለምሳሌ ከሚነበቡ ምንባባት በደንብ አድርጋችሁ ስሙኝ። እንዴት መጽሐፍ ቅዱስ እርስ በርሱ ተናቦ በምን አይነት መንገድ አንባቢው መረዳት እንዳለበት ቤተክርስቲያን ብዙ ጊዜ ሊያስተማረችው ትምህርት ነው። አብዛኞቻችን ግን ይሄን ከማዳመጥ አንደኛ ያው ስለማይሰማ ብለን በስግደትም ጊዜ የግል ጸሎቱን የሚያረጋለ ምንባባቱን የማይሰማ ማለት ነው። ሲቀጥል ደግሞ መጽሐፍቱ ሲነበብ የእረፍት ሰዓት የሚመስለው ሰዋል ማለት ምናምን ብሎ የሚተኛ ማለት ነው። ወይ ቁጭ ብሎ ተመስገን አምላክ የሚልም አለ። በቃ በእንተ ጽናዛቲ ኪራይ ላይሶን ሲባል እንዲህ ስግደት የምናውቅባቸው አሉ አይደል? እነዛ ክፍሎች ሲሆኑ እንነሳለን፣ ለካህልም ሲል እንሰግዳለን። ልክ ምንባባቱ መጀመር ግን መነበብ ሲጀምሩ ግን አንሰማ። ምንባባቱ ግን ያላቸውን ግንኙነት በደንብ አድርጋችሁ ስሙ። ምሳሌ ነው የምሰጣችሁ። ለምሳሌ ለ6 ሰዓት ለክርስቶስ ስቅለት አስቀድሞ ዘፍጥረት 22ን ያነባል። ኦሪት ዘፍጥረት ምዕራፍ 22 ላይ አባታችን አብርሃም ልጁ ይስሐቅን ሰዋልኝ ብሎት እግዚአብሔር ወደ ተራራ ወደ ሞሪያ ተራራ ይዞት እንደሄደ እየሰማችሁ ነው። ወደ ሞሪያ ተራራ ይዞት እንደሄደ ይዞት ሲሄድ ብቻውን እንዳልነበረ 2 ሎሌዎቹን አብሮ እንዳስከተለ ለልጁ እንጨቱን ተራራው ጋር ሲደርሱ እንዳሸከመው አብርሃም ቢላውን እንደያዘው አብርሃም በተደጋጋሚ ልጁ የመስዋዕቱ በግ የታለ ብሎ ሲጠይቀው አብርሃም ደግሞ እግዚአብሔር ያዘጋጃል እያለው እንደወጡ ይናገራል። አሁን ይሄ ታሪክ እንደዚሁ እንደ ታሪክ ይነገራል። ምስጢሩ ምንድነው? አብርሃም የእግዚአብሔር አብ ምሳሌ ነው። ይስሐቅ የእግዚአብሔር ወልድ ምሳሌ ነው። አብረዋቸው ከይስሐቅ ጋር የሄዱት 2 ሎሌዎችና የተራራው ጫፍ ላይ የቀሩት የፈያታዊ ዘየማንና ዘጸጋም ነው። እነሱም አብረው ወደ ከፍታው ሄደው የተሰቀሉ አይደሉም። ከፍታ ብለን የምንጠቅሰው የቀራንዮን ጎልጎታ አይደለም። ክርስቶስ የሰራውን ስራ እኒህ 2 ወንበዴዎች አልሰሩት ከመሰቀል ባለፈ ስለመተላለፋቸው። ግልጽ ነው። ገብቷቸዋል? ታች የቀሩ የሚባሉት እነሱ ናቸው። አብርሃም ወደ ላይ ሲወጣ ልጁ ይጠይቀው የነበረው የመስዋዕቱ በግ የት አለ እያለ ነው። አብርሃም ደግሞ የመስዋዕቱን በግ ማን ያዘጋጃል ይለዋል? እግዚአብሔር ያዘጋጃል እያለ ወጡ። ይሄ ደግሞ በጉ ክርስቶስ ነው እንላለን አይደል? አሁን ይሄም በጉ ክርስቶስ ነው የሚለውን ሐሳብ ዘፍጥረት 22 ላይ ያለውን ትርጓሜ ሳይናገር እንደተጻፈ ቁጭ አረገውና ይሄድና መዝሙረ ዳዊት ላይ ደግሞ ያልፍና
አሕዛብ ለምን አጉረመረሙ፣ ህዝብስ ለምን ተናገሩ፣ በገመድ ይዘው ጎተቱኝ እያለ መዝሙረ ዳዊትን ይደግማል። በግ ድሮም ሊታረድ ሲሄድ በምን ታስሮ ነው የሚሄድ? ጥሩ። አሁንም ስለ በግ ነው የሚያወራው፣ ልብ በሉ። ከዛ ትንቢተ ኢሳይያስ ላይ ሄድና ደግሞ ምን ይላል? እንደሚታረድ በግ በሸላቾቹ ፊት ምን አለ? ዝም አፉን አልከፈተም እያለ ይናገራል። ከዛ በኋላ ደግሞ ይቀጥልና የዮሐንስ ወንጌል ላይ መጣና ዮሐንስ መጥምቅም ከሩቅ ሆኖ እንደተመለከተው ይናገርና እነሆ የዓለሙን ሁሉ ኃጢአት የሚያስተሰርይ የእግዚአብሔር በግ አለ። አሁን ከዘፍጥረት መዝሙረ ዳዊት ከትንቢት መጽሐፍ እስከ ወንጌል ያነበብነው ፍሰት ወይም ግንኙነት አለው የለው? ግብረ ሕማማት ቤተክርስቲያን ውስጥ ተገኝቶ መጽሐፍ ሲነበብ መስማት ጥቅሙ ይሄ ነው። እንዴት ማንበብ እንዳለብን ምን ከምን መረዳት እንደምንችል ቤተክርስቲያን ራሷ አስተማሪ ናት። ጥሩ እንቀጥል። ሶስተኛው መጽሐፍ ቅዱስ የምናነበውም የምንረዳውም በምስጢራት ህይወት በመሳተፍ ነው። እስኪ ምስጢራት በሉ። በመሳተፍ አው ቅዱስ የሆነው ምስጢር የሚባለው የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋው ክቡር ደሙ ነው። በነገራችን ላይ ቅዱስ ቁርባን የታወቀ ዕውቀት ወይንም ደግሞ መሰረት ላለው ሰው ማጽናት፣ ግር ላለው ሰው መግለጥ ብቻ ሳይሆን ምንም ለሌለውም ሰው ቅዱስ ቁርባን ዕውቀት ይገልጣል። ይሄንን ማሳያ ማንን መጥቀስ እንችላለን? ቅዱስ ያዕቆብ ዘስሩግ። ቅዱስ ያዕቆብ ዘስሩግ በልጅነቱ የክርስቶስን ደም ተግቶታል። በቅዱስ ቁርባን ሰዓት ታሪኩ አለ እና በዛ ምክንያት ነው ውስጡ ፍቅረ እግዚአብሔር ፍቅረ ድንግል ማርያም አድሮበት ብዙ ሺህ ድርሳናትን የደረሰው። ይሄንን የቅዱሳት ምስጢራትን ህይወት አንድ የሚያነብሰው ገንዘብ ማድረግ አለበት እያለን ያለ ነው። ግን በቅዱስ ቁርባን ብቻ ሳይሆን በጸሎት በጾም በስግደትና በምጽዋትም ጭምር። ቅዱስ ጎርጎርዮስ ዘእንዚናዙ ምን ይላል መሰላችሁ? እውነተኛ ነገረ መለኮት ወይም እግዚአብሔርን አዋቂ የሆነ ሰው የሚጸልይ ሰው ነው ይላል። እየሰማችሁ ነው? a true theologian is the one who prays ነው የሚለው። እውነተኛ ክርስቶስን የሚያውቀው እውነተኛ እግዚአብሔርን አውቀዋለሁ የሚል ሰው አንብቦት በእውቀቱ ልክ የተረዳው ሳይሆን እግዚአብሔር ዕውቀትን እንዲገልጥለት ከሚያውቀውም ባለፈ እንዲያሳውቀው የሚለምነው ምን የሚያደርግ ሰው? የሚጸልይ ሰው። ለምን መሰላችሁ? ጸሎት እግዚአብሔር የተጋረደብንን ጨለማ ወገግ አድርጎ እንዲያበራልን ብርሃኑን የምንማጸንበት ነው። እየሰማችሁ ነው? አብራችሁ በሉ። እግዚአብሔር ግን በሉ ብርሃን ብቻ ሳይሆን ጨለማም ጭምር ነው። እግዚአብሔር ዕውቀትን የሚገልጥ አምላክ ብቻ ሳይሆን ፍጹምም ልናውቀውምና ልንመረምረውም አንችለውም። ለዛ ነው ቅዱስ ጎርጎርዮስ በጣም ነው የሚደንቀው። እሱ ራሱ ነባቤ መለኮት ነው የሚባለው። እንታ ምን ብሎ ነው የሚናገረው? እግዚአብሔር ብርሃን ብቻ ሳይሆን ከብርሃኑ በስተጀርባ ያለውም ጨለማ እሱ ነው ይላል። በፍጹም ሊነገርና ሊታወቅ ሊመረመር አይችልም። ስለዚህ ሰው እግዚአብሔርን ወደ ማወቅ ደረጃ የሚደርሰው በዕውቀት ብቻ ሳይሆን በምንም ጭምር በህይወትም ጭምር። ያ ህይወት ጸሎት ነው። ጸሎት ደግሞ ምስጢር ነው። በነገራችን እንደው ስንማረው ስርዓተ ጸሎት የጸሎት መንገድ ምናምን እንለዋለን እንጂ እውነት ለመናገር ምስጢረ ጸሎት ብንለውም አይከፋም። ምክንያቱም የምናደርጋቸው ነገሮችና የሚደረጉልን ነገሮች ግራ የሚያጋቡ ናቸው። በጣም ምስጢር ነው የጸሎት ህይወት። እየሰማችሁ ነው? ስለዚህ ሰው መጽሐፍ ቅዱስ እንዲገባው እንዲረዳው ውስጡም ደግሞ ገብቶ ለማንበብ በር እንዲከፍትለት የሚፈልግ ሰው ከሆነ የጸሎት ሰው፣ የጾም ሰው፣ የስግደት የምጽዋት ሰው መሆን አለበት። በጾምም ማንሳት እንችላለን። ልክ በቅዱስ ቁርባን ቅዱስ ያዕቆብ ዘስሩግን እንዳነሳ ነው። በጾም ደግሞ ቅዱስ ዮሐንስ አፈወርቅ ተጠቃሽ ነው። በጣም ነው የሚደንቀው። እውነት ቅዱስ ዮሐንስ አፈወርቅ በረከቱ ለሁላችን ትድረሰን። እንደው የሱ ልጆች መባል ራሱ እንዴት በረከት እንደሆነ በተለይ መጽሐፍ ቅዱስን ቅዱስ ዮሐንስ አፈወርቅ አንብቦታል፣ ተርጉሞታል ሳይሆን ተራቆበት ኖሮታልም ጭምር እና ሲያጠናው ወደ ገዳም ገብቶ ታሪኩ ሲነገር በእፍኙ የገብስ ቆሎ እየበላን ያጠናው እስከሚጨርስ ድረስ ማለት ነው። አሁን መጽሐፍ ቅዱስ ኦሪት ዘፍጥረት ብለን ጀምረን የዮሐንስ ራእይን እስከምናገባድድ እፍኝ ቆሎ እየጨበጥን እየቆረጠምን ነው የምናደርገው ማለት በጣም ለኛ ቀልድ ነው አይደለም የሚመስልን የማይኖር ነገር። ዮሐንስ አፈወርቅ ግን አድርጎታል። በዚህ በመጾሙ ምክንያት ደግሞ እግዚአብሔር አምላክ አፉን ወርቅን ያደረገልን። ያነበበውን ሲያወራ አዲስ ምስጢር ነበር ሲያወራ ነበር። ለዛ ነው ዮሐንስ አፈወርቅ 81ዱን ቅዱሳት መጽሐፍ ትርጉም አለው። የሐዲስ ኪዳንማ ከአንድ በላይ ትርጉም አለው ራሱ። በተለይ ቅዱስ ጳውሎስ መልእክታት ስለሚወደው ብዙ ትርጉም ሰርቶለታል። ያንን ህይወት ግን ገንዘብ ያደረገው በመጾም ነው። ጾምም ስርዓተ ጾም እንለዋለን እንጂ ምስጢር ነው ጾም ራሱ። ስለዚህ አሁን ወደፊታችን የሚገቡ አጽዋማትን በዓላማ ነው መጀመር ያለብን። በነገራችን መጽሐፍ ቅዱስን የምናነብበት ጾም እንዲያደርግልን
አምላካችን ይፍቀድልን። ጥሩ ቀጣዩ መጽሐፍ ቅዱስ ሲነበብ ከንቱ ከሆኑ ንግግሮች መራቅ አለብን። ከንቱ ከሆኑ በሉ ንግግሮች፣ ውይይቶች መራቅ። ለምሳሌ አንዳንድ ሰው መጽሐፍ ቅዱስን አንብቦ ላለመቀበል በተለይ በዚህ በዘመናዊው ዓለም ነገሮችን ተራቀናል ብሎ የሚያስብ ሰው ካለ መጽሐፍ ቅዱስ ላይ ተጽፈው በቀጥታ የማይገኙ ነገሮች አሉ። እየሰማችሁ ነው አሉ። ምክንያቱም መጽሐፍ ቅዱስ የመረጃ ቋት አይደለም። ሁሉን ነገር ከሐስከፋ ይጽፍ። ዓላማው መጽሐፍ ቅዱስ እግዚአብሔርን ማወቅ የምንችልበትን ህይወት መዳንን የምንችልበትን መንገድ ማስገንዘብና ማስጨበጥ ነው። እየሰማችሁ ነው። በዛ መንገድ ላይ መረጃ ግን ይናገራል። ለምሳሌ አንዳንድ ሰዎች መጽሐፍ ቅዱስን የማይቀበሉት በትክክለኛው ዓለም ላይ ያሉ ነገሮች ጥንታዊነታቸው የሚረጋገጡባቸው ነገሮች ላይ ተረጋግጠው እዚህ ላይ ግን ተጽፎ ስለማናገኙ ነው ይላል። ምናልባት ሲባል ሳትሰሙ ቀርታችሁ ሊሆን ይችላል። ግን ለምሳሌ አንድ ሰው እኔ መጽሐፍ ቅዱስን የማልቀበለው ስነ ፍጥረት ላይ የታለ እግዚአብሔር ዳይኖሰርን ሲፈጥር ሊል ይችላል። ደግሞ እውነት ነው። ዘፍጥረት ገልጣችሁ ብታነቡ እግዚአብሔርም ዳይኖሰሮችን ፈጠረ የሚል ቃል አለ? የለም እኮ። ግን የእግዚአብሔር ዳይኖሰሮችን ፈጠረ ብሎ አለመጻፉ እግዚአብሔር ፈጣሪ አይደለም ወደሚለው ድምዳሜ ግን ያደርሳል? አዎ አያደርስም ብለን ግን የምናቆም አይደለም። እግዚአብሔር ሲጀመርስ ሌሎቹን ፍጥረታት ሲፈጥር ዝሆንም ፈጠረ፣ ድኩላን ፈጠረ፣ ከርከሮን ፈጠረ፣ ሚዳቋ ፈጠረ ምናምን እያለ ይናገራል። በጅምላ ነው አይደለም የሚናገረው ወይም ደግሞ ሰብስቦ። ስለዚህ ዳይኖሰር ተብሎ ተጽፎ አይቶ ስላላገኘ አላምንም የሚል ሰው ካለ እንደዛማ ከሆነ ዝሆንም ተብሎ እኮ አልተጻፈም። ዝም ብሎ የመጣ ነው ልንል ነው ታዲያ? ዝም ብሎ መሬት ብቅል ብሎ ሲራመድ አገኘ ነውና ውይ ልንል ነው አንል። ሰው ይሄን የምላችሁ ለምንድነው? መጽሐፍ ቅዱስ ላይ ፍሬያማ የሆነና ህይወትን ገንዘብ ልናደርግባቸው የምንችልባቸው መንገዶች የሚያሳጡን ከንቱ የሆኑ ውይይቶችና ንግግሮች አሉ። እና ይሄንን በደንብ ጠንቅቀን መረዳት ስላለብንና ማወቅ ስላለብን ከእንደዚህ አይነት ነገሮች ራሳችንን ብንጠብቅ ጥሩ ነው። ሌላኛው መጽሐፍ ቅዱስ ስናነብ ከመንፈሳዊ ወጥመዶች መራቅ አለብን። ከመንፈሳዊ ወጥመዶች በሉ መራቅ ምን ማለት ነው? በደንብ አድርጋችሁ ስሙ። መጽሐፍ ቅዱስን የሚያነብን ሰው ሰይጣን የሚፈትነው መጽሐፍ ቅዱስን እንደማያነብሰው አይደለም። መጽሐፍ ቅዱስን ገልጦ መጀመሪያ ለሚያነብ ሰው ሰይጣን መፈተን የሚጀምረው የሚያነበውን እንዲያውቀው በማድረግ ነው። አይገርምም? በደንብ እንዲያውቀው በማድረግ ነው። በደንብ ጥንቅቅ አድርጎ ደግሞ እንዲህ ሲሏችሁ አትግለጡት ማለት አይደለም። በደንብ አድርጋችሁ ስሙ። ፈተናውን የምናውቀው ስናነብ እንድንጠነቀቅ እና ገልጦ ሲያነበው ምንም አይረብሸው እና ግን በሚያነበው ዕውቀትና በሚያገኘው ህይወት ውስጥ ግን ራሱን ሳይሆን ሰው እንዲያይ ያደርገዋል። ይሄ ወጥመድ እኮ ነው። በነገራችን ራሴን አይበታለሁ ብላችሁ የገባችሁበት መጽሐፍ ውስጥ ሌላ ሰው ህይወት አይታችሁና ቃኝታችሁ መውጣት ይሰራል። ለዛ ነው ሊቃውንት ሲናገሩ አንድ ሰው መጽሐፍ ቅዱስን ገልጦ የእግዚአብሔርን ሐሳብ ሳይሆን የራሱን ሐሳብ እየፈለገ የሚያነበው ከሆነ እሱ መጽሐፍ ቅዱስን እያነበበው ነው እንጂ መጽሐፍ ቅዱስ እሱን እያነበበው አይደለም ይላል። እኛ ገልጠን የምናነበው እኛ ለማንበብ ብቻ አይደለም፣ ቅዱስ የሆነው ቃሉ እኛንም እንዲያይና እንዲያነበንም ጭምር። ሁላችን ይህንን ሀብት ይስጠን የሚያስፈልገንም ጭምር ይህ ስለሆነ ማለት ነው። እኛ እንድናየው ብቻ ሳይሆን በመጽሐፉ ማንም እንዲያይ ነው፣ እግዚአብሔር እንዲያይ ነው። ይሄንን አይነት ወጥመድ ውስጥ ይከታቸዋል እና ብዙ ሰው አያውቀውም እና ይሄ በድንገት ፈራጅ ይሆናል። በድንገት ከራሱ ክፋት ይልቅ የሰው ክፋት በደንብ ይታየዋል። በድንገት ከራሱ በደል ይልቅ የሰው በደል ፍንትው ብሎ ይታየዋል። እና መጽሐፍ ቅዱሳዊ ዕውቀቱን ራሱን ለማየት ሳይሆን የሚመለከተው የሌላውን ጉድፍ ለማየት ነው። ግን ቃሉ እዛው መጽሐፉ ላይ የሌላውን ጉድፍ ከማጥራት በፊት መጀመሪያ በማን ውስጥ ያለው ምሰሶ አይን የሚል በራስ አያችሁ ሰይጣን እንዴት እንደሚፈትን። ቀራጩና ፈሪሳዊው ሉቃስ ወንጌል ላይ ትዝ ይላችኋል። ቀራጩ ደረቱን እየደቃ ሰማዩን ቀና ብዬ ማየት አልችልም ሲል፣ ፈሪሳዊው አዋቂው የተመራመረው በብሉይ ኪዳን ዕውቀት የተራቀቀው ግን እንኳን እንደዚህ ፈሪሳዊ ስላላረከኝ ስለምጾም ምን ስለማረግ አመሰግነዋለሁ። በሚያየው ቅዱስ መጽሐፍ ውስጥ የሚመለከተው የራሱን ፍጽምና ነው እንጂ የሌለ የቀረበትን ጉድለት አይደለም። አደራ ክርስቲያን መጽሐፍ ቅዱስ ሲያነብ ያለውን ነገሮች ሳይሆን መመልከት ያለበት የቀረበትን ጉድለቱን። ምክንያቱም ክርስቲያናዊ ህይወት የፍጹምነት ህይወት ነው። የሆነ ሰዓት ላይ በቃው ብለን አናቆም። በቃ መሰላል ነው፣ ወደ ላይ መውጣት ነው፣ ወደ ተሻለው ነገር ማደግ ብቻ ስለሆነ። ግልጽ ነው። ገብቷችኋል? ጥሩ። ስለዚህ መጽሐፍ ቅዱስ በእንዲህ አይነት መንፈሳዊ ወጥመዶችን በመጠንቀቅ ማንበብ አለብን። ሌላው መጽሐፍ ቅዱስ ላይ ማወቅ ያለብን ደግሞ መጽሐፍ ቅዱስን ለማንበብ እቅድ ሊኖረን ያስፈልጋል። እቅድ ማውጣት እኔ አልችልም የምትሉ ከሆነ እቺ ቤተክርስቲያን
ክብር ምስጋና ይድረሳት እቅድም አውጥታ ሰጥታለች። እስቲ ግጻዌ በሉ። እስቲ ግጻዌ የሚያቅሰው እዚህ ውስጥ እጁን ያውጣ። መጽሐፈ ግጻዌ ከፍ አድርጉት እጃችሁ። አትታዩም፣ ካሜራው ወደ እኔ ነው ወደ እናንተ አይደለም። እስቲ ከፍ አድርጉት። በጣም በአሃዝ ደረጃ በጣም ትንሽ ነው። ግጻዌ ማለት ምን ማለት ነው ታዲያ አትሉም እንዴ? በጣም እኮ ያስፈልጋል። መሰረታዊ መጽሐፍ ነው። ግጻዌ ቤተክርስቲያን ውስጥ ያለ የንባብ ቅደም ተከተል የሚያስይዝ መጽሐፍ ነው ባጭሩ። ምን ለማለት ነው? በነግ በጠዋት በቅዳሴ ጊዜና በሰርክ በማታው ጊዜ ላይ የሚነበቡ የመጽሐፍ ቅዱስ ክፍላቶች ተጽፈውበት የሚገኙ ናቸው። በጣም ባጭሩ በአንድ መስመር ደግሞ በዕለቱ የሚታሰቡ ቅዱሳን በስም ይጻፉበታል። ዓላማው ምንድነው? ያንን መጽሐፍ ቅዱስ ማለት ነው ያለው ሰው ግጻዌውን ይዞ ይመጣና ከምን ልጀምር የሚል ሰው አይጠፋም አይደለ? አሁን ጥያቄው እንደዛ ሊሆን ይችላል። መጽሐፍ ቅዱስ እኮ ማንበብ እፈልጋለሁ ግን ከምን እንደምጀምር አላውቅም የሚል ሰው አለ። አበው ፍትሐ ነገሥታችንም ጨምሮ ለዚህ ሐሳብ ብዙ መልስ ይሰጥበታል። ፍትሐ ነገሥታችን የሚለው የመጽሐፍ ቅዱስ ንባብ ከልጅነት ስለሚጀምር የጥበብ መጽሐፍትን እያስተማራችሁ አሳድጓቸው ነው የሚለው። እኛ አሁን ከልጅነታችን ጀምሮ የጥበብና የመዝሙር መጽሐፍትን እያነበብን ካላደግን ለመጽሐፍ ቅዱስ ንባብ ልጆች ነንና ምን ጀምረው ከዛ ነው ማለት ነው። ይሄንን እያነበብኩኝ ያደግኩት የሚል ሰው ደግሞ ካለ ሌሎች አባቶቻችን ደግሞ ምን ይላሉ? ከሐዲስ ኪዳን ጥናቱን ጀምሩ ይላሉ። ሐዲስ ኪዳን ሁሉንም ስለሚቋጥር የብሉይ ኪዳንንም ይዞ ስለሚመጣ ማለት ነው። ድምዳሜውም እሱ ስለሆነ ማለት ነው። አንዳንዶች አባቶቻችን ደግሞ ከመጀመሪያው ከዘፍጥረት አንስታችሁ እስከ ታችኛው ድረስ እየወረዳችሁ ነጠላውንም ትርጓሜውንም እያወቃችሁ ብትሄዱ ይላሉ። እነ ቅዱስ ባስልዮስ ደግሞ ይሄ ሁሉ ባይሆንላችሁ መዝሙረ ዳዊት ጸልዩ ይላሉ። መዝሙረ ዳዊት ቅዱስ ባስልዮስ ሲጠራው ትንሹ መጽሐፍ ቅዱስ ነው የሚል እውነት ነው። ደግሞ ብሉይ ኪዳንም አለበት፣ ሐዲስ ኪዳንም አለበት፣ ሊቃውንትም አለበት፣ መነኮሳትም አለበት። ምንም የሌለው ነገር የለም። ሲቀጥል ደግሞ ትልቁ መዝሙረ ዳዊት ጸሎት ነው። ስለዚህ መጽሐፍ ቅዱስን ለማንበብ ከዚህ መጀመር ይችላል። ይሄ ሁሉ ግራ ቢገባው ግን ወይም ደግሞ ይሄንን ደግሞ ይዞ እንዴት ልደግሽ ዴይ ቱ ዴይ ቀን በቀንስ እንዴት ላንብብ ቢል ግጻዌ አንደኛው መምሪያው ሊሆን ይችላል። ዕለቱ ስለተጻፈ ለምሳሌ ዛሬ የካቲት ስንት 11 አይደለ? የካቲት 11 ይገልጣል። አሁን መሽቷል። ስለዚህ የምሽት የሚነበቡ መጽሐፍ ጥቅሶች አሉ፣ ምዕራፍ አሉ። ከምን ጀምሮ እስከምን እንደሚያቆም ይነገራል፣ ያነባል። ይሄን ሲያነብ ግልጽ ካልሆነለት ከጎኑ በማስታወሻ ይጽፋል። የነፍስ አባቶች አንደኛው ድርሻቸው ይህን ማብራራት ስለሆነ ካልሆነ ለመምህራን ካልሆነ በቅዱሳት መጽሐፍት ማስረጃነት ለማንበብ ለመረዳት ይሞክራል ማለት ነው። ግልጽ ነው? ገብቷችኋል? ጥሩ። እንደው እንዳይቀልባችሁ እሺ። ዋነኛው ዓላማው ማንበብ ያልቻልን ሰዎችን ለማሳደግ ስለሆነ ነው። ጥሩ። ቀጣዩ ደግሞ መጽሐፍ ቅዱስን በማንበብ ውስጥ መጠንቀቅ ያለብን ነገር ምንድነው? የትርጉም መጽሐፍ ስለሆነ ከአንድ ቋንቋ ወደ አንድ ቋንቋ ሲተረጎም ሐሳቦች፣ አረፍተ ነገሮች፣ ምልከታዎች ሊዘለሉ ወይም ላይካተቱ ወይም በአንዱ ቋንቋ ተሸክመውት ሊያስቀሩ የሚችሉ ገላጭ የሆኑ ነገሮች ሊቀሩ ይችላሉ። ለዛ ነው ቅዳሴያችን ላይ በግዕዝ እየቀደስን የግሪክ ቃላት እንጠቀማለን። ለምሳሌ እስኪ ጵርስፎራ በሉ እንላለን አይደል? በዝንቱ ጵርስፎራ እንላለን ቅዳሴ ላይ። ጵርስፎራ ማለት ስጋና ደሙ ማለት ነው በግሪክ። ግን ለምን ጵርስፎራ ከምንለው ስጋና ደሙ አንለው? ምንን ማለት አቅቶን አይደለም። አበው ግን ያንን ቃል እንደተቀመጠ እንዲያደርጉበት የፈቀዱበት ምክንያት አለ። ምክንያቱም ቋንቋ በጣም ከባድ ነገር ነው። ከአንዱ ወደ አንደኛው ሲተረጎም የመጀመሪያውን የእናት ቋንቋውን ሐሳብና መልእክት ሊያስተላልፍ የሚችል አቻ የሆነ ቋንቋ ሊጠፋ ይችላል። ይሄን የምላችሁ ለምንድን ነው? አንድ ሰው አማርኛ መጽሐፍ ቅዱስን ካነበበ በኋላ የአማርኛ መጽሐፍ ቅዱስ እናቱ ግዕዝ ነው። ግዕዙንም ማየት አለበት። የግዕዙ እናት ቋንቋው አረብኛ ሊሆን ይችላል። አረብኛውን፣ ዕብራይስጡን፣ ግሪኩን እውነቴን እንምላችሁ ይሄ ለሊቃውንት ነው እንጂ አረኔ አቅሙ የለኝም ደሞ ገልጬ ግሪክ ዕብራይስጥ ገለመኔ ስል ግራ ተጋብቼ ሌላ ጣጣ ውስጥ እንዳልገባ እንዳንል ስራ ስለምንፈታ አይሞራችንም ከእግዚአብሔር ቃል ስለሚቦዝን ነው ሰይጣን መጫወቻ የሚያደርግ። ስለዚህ ቢያንስ ይሄንንም መጠንቀቅ አለብን የሚያነብሰው። ሌላኛው መጽሐፍ ቅዱስ ቅዱስ ዮሐንስ አፈወርቅ ምን ይላል? በሰው ቋንቋ ነው የተጻፈው ይላል። እስኪ በሰው ቋንቋ በሉ የተጻፈ ነው። ምን ለማለት ነው? አንደኛ በሚገባችሁ ቋንቋ ነው። ኦቨር ሶፊስቲኬትድ ወይንም ደግሞ በጣም ውስብስብ አላረገው። እግዚአብሔር አላረገው። ማድረግ ይችል ነበር ግን አላረገው። ሁለተኛው ደግሞ በሰው ቋንቋን የተጻፈው ማለት ምን ማለት ነው? እናንተ ልትረዱበት በምትችሉበት ቋንቋ የተጻፈ ሳይሆን
እናንተ ነገሮችን በምትገልጹበት መንገድ የተጻፈ ነው መጽሐፍ ቅዱስ። ለምሳሌ ይኑር አይኑር እንጃ፣ ግን የ2 ሰዓት ዜና ላይ ሜትሮሎጂ ይነገር ነበራል። ይነገራል አሁንም አይደል? ነገሩ ማየት አቁማቸዋል እኮ እናንተ ራሳችሁ። ግን ሲነገር የምታስታውሱ ከሆነ አንዱ ይዘንባል ፀሐዩ እንዲሆናል ካለ በኋላ እንትን ይላል። የውጮቹ ላይ በተለይ በጣም ጥሩ ቴክኖሎጂ ስላሉ ይመስለኛል ፀሐይ በዚህ ሰዓት በምስራቅ በኩል ትወጣለች ይላል። ደግሞ የሆነ ሰዓት ላይ መጣና በዚህ ሰዓት ደግሞ በምዕራብ በኩል ትጠልቃለች ይላል። እየሰማችሁ ነው? ፀሐይ የምትወጣው በምንድን ነው? መልሱ እንጂ የምትገባውስ? እርግጠኛ ናችሁ? እርግጠኛ ናችሁ? በምስራቅ ነው የምትወጣው? ለምንድን ነው ግን ሁሌ እርግጠኛ ናችሁ ሲባል የምትጠራጠሩት? እርግጠኛ ናችሁ አይደለም? በምንድን ነው የምትወጣው? በምን የምትገባውስ? እርግጠኛ ናችሁ አይደለም? በነገራችን ላይ ይኸውላችሁ ይገባል ይወጣል ማለት ሲጀመር ጂኦግራፊ ስትማሩ ፀሐይ ናት መሬትን የምትዞረው ወይስ መሬት ናት ፀሐይን የምትዞረው? ኧረ ጉድ! መሬት ናት ማንን የምትዞረው? መሬት በራሷ ዛቢያ እየዞረች ደግሞ በማንም ዛቢያ ትዞራለች። መውጣትና መግባት ታዲያ ምን የሚሉት ነገር ነው? እሷ እየዞረች ፀሐይ ናት የምትሽከረከረውን በዛው ልክ ማለት ነው። አያችሁት? እኛ ልንረዳው በምንችለው አገላለጽ መውጣት መግባት የምንለው ስትወጣ እንደምትወጣ ስለምናይ ስትገባም ደግሞ ምን አረገች ስለምንል እኛ ሊገባን በሚችለው ቋንቋ እንደዛ ተደርጎ ስለተገለጸ ነው እንጂ በእውነታው እኛ ነን እንጂ ፀሐይን የምንዞረው። ፀሐይ ማንን አትዞርም? እኛን ዞራ ገባች ወጣች አትባል። እየሰማችሁ ነው? ሌላ ምሳሌ ልስጣችሁ። አንድ ሰው ሳይክል እየነዳ በጣም እየበረረ ሲሄድ ኧረ ተው ንፋሱ ይገፋሃል እንለዋለን። ንፋስ ይጋፋል? አሁን መፍራት ጀመራችሁ ደግሞ። ንፋስ ይጋፋል? እሺ ነፋሱ ነው ልጁን እየገፋው ያለው ወይስ ልጁ ነው ነፋሱን እየገፋው እየሄደው ያለው? ልጁ ነው አይደለ እየሄደ ያለው። ግን ስናወራ ከማን አንፃር ሆነን የምናወራው? ከነፋሱ አንፃር ነው። መጽሐፍ ቅዱስም እንዲሁ ነው። አንዳንድ ቃላቶቹ እግዚአብሔር የማይመረመር ነውና እንዲህ ብለን ልንገልጥባቸው የማይገቡ ቃላቶች ሊኖሩ ይችላሉ። ለምሳሌ እግዚአብሔር ሰውን በመፍረጡ ተጸጸተ ሲባል የሚጸጸት ሆኖ አይደለም። ይሄ ውይ ትች ምናምን የሚል ሆኖ አይደለም። ተጸጸተ የሚባለው ሰው ምን ያክል ክፉ ቢሆን ነው ይህንን አምላክ እንዲህ ያክል ድረስ ያሳዘነው የሚለውን እንድናቀው ግልጽ ነው። መጸጸት ግን ለማን ቅርብ ነው? ከእግዚአብሔር በላይ። ስለዚህ ሊገባን በሚችለው ቋንቋ ነው የተጻፈው የሚለውን በዚህ አይነት መንገድ እንድንረዳው ያስፈልጋል። መጨረሻው ከብዙ በጥቂቱ መጽሐፍ ቅዱስን የሚያነብሰው ማወቅና መረዳት ያለበት መጽሐፍ ቅዱስ የትርጓሜ ሌየር ወይንም ደግሞ እርከን አለው። የመጀመሪያው የመጽሐፍ ቅዱስ ቃል ቀጥተኛ ይባላል። ቀጥተኛ በሉ ከተጻፈው ላይ ትርጉሙን የሚረዳው ማለት ነው። ለምሳሌ አታመንዝር ማለት ምን ማለት ነው? እስኪ አታመንዝር በሉ። እንደዛ ማለት ነው። አታመንዝር ማለት ምን አታርግ ነው። በቃ ግልጽ ነው። አትግደል ምን ማለት ነው? አትስረቅስ። ስለዚህ ይሄ እንዴት አትስረቅ ማለት እንዴት ነው እንትኑ እንትና ምናምን አያስብልም። በቃ አትስረቅ ነው። ግልጽ ነው፣ ይነበባል፣ ይገባል። ሁለተኛው ደግሞ ምስጢራዊ ነው። እየሰማችሁ ነው? ምስጢራዊ ነው። ለምሳሌ ይሄ ሁሌ የምናነሳው ስለሆነ ነው። ጌታችንም ቅዱስ ጴጥሮስን አይቶት አንተ ሕያው የእግዚአብሔር ልጅ ነህ ብሎ ሲመሰክር ጴጥሮስ ሆይ አንተ አለት ነህ አለ። አለት ማለት በእኛ ቋንቋ ድንጋይ ማለት ነው። ለእኛ ድንጋይ ቃለ ጽርፈት ነው። እገሌን እገሌ ድንጋይ ያለው ከተባለ መሰረት ነህ እያለው ሳይሆን ያው አልገባህም ምን አላረገህም እያለ ቃለ ጽርፈት እየተናገረው ነው የሚባለው። ጌታችንን የማያውቀው ጠባዩን ያልተረዳው በባህሪው ንጹህ መሆኑን የማያውቀው ሰው ካልሆነ በቀር እንዲህ ብሎ ተናገረው ብሎ ሊከሰውም አይችልም። ይሄንን ቃል እንዲህ ብሎ ተናግሮታል ጌታ ብሎ ከከሰሰ ተውትና ቃለ ጽርፈቱን ችግሩ ያለበት አምላኩን ካለማወቁ ጋር። እንዴት ክርስቶስ የጨሰ ጧፍ እንኳን አያጠፋም የተቀጠቀጠ ሸምበቆ አይሰብርም እየተባለ ክፉ እንዴት ካንደበቱ ይወጣል? ድንጋይ ግን አለት ነህ ያለው ግን መሰረት ነህ ሊለው። እየሰማችሁ ነው? ጥሩ። ስለዚህ ምስጢራዊ የሆነ ነገር አለ ከምናየው ውጭ ማለት ነው። ሶስተኛው ደግሞ የመጽሐፍ ቅዱስ ትርጉም ወይም ደግሞ እርከን ትርጉሙ ላይ ሶስተኛው ሞራል ወይንም ደግሞ ምግባር ነው። እስኪ ምግባር በሉ።
አያችሁ ዞሮ ዞሮ ቀጥተኛውን አውቀ ትርጓሜውን አውቀ መጨረሻ ላይ ህይወት ላይ ነው የሚመጣው። ያነበብከውን የሰማኸውን የተረዳኸውን ለማንበብ እንደቸኮልከው ለመኖር የማትፋጠነው ከሆነ ኪሳራ ነው። ስለዚህ ክርስቲያኖች ቢያንስ በእነዚህ ሁሉ ጊዜያት ላይ መጽሐፍ ቅዱስ አለማንበባችን በጣም ሊቆጨን ያስፈልጋል። ምክንያቱም አስባችሁታል እግዚአብሔር ሊያናግረን እየፈለገ እግዚአብሔር እንዲህ ልላቸው ፈልጋለሁ ብሎ ዘወትር ቤታችሁ ተቀምጦ እናንተ ግን እሱ ሊያናግራችሁ በመረጠበት ሳይሆን እናንተ ልታናግሩበት በመረጣችሁበት መንገድ እንደሚሄድ እማንግባባው ለዛ ነው። እኛ በጸሎት የጸለይነውን እግዚአብሔር አንዱ የሚናገረው ገልጦ በሚነበበው በመጽሐፍ ቅዱስ ይሄንን መጽሐፍ ቅዱስ ስለዚህ እናነበዋለን። ከዛ በኋላ ከራሳችን ጋር እናናብበዋለን። በመጨረሻም ደግሞ እኛው ራሳችን ተንቀሳቃሽ መጽሐፍ ቅዱስ ወደ መሆን ደረጃ እናድጋለን። ቅዱሳን ገድላቱ ድርሳናቱ መጨረሻው ዓላማው ይሄ የመጽሐፍ ቅዱስ ትርጉሞች ስለሆኑ አምላካችን ቅዱስ እግዚአብሔር አንብበን ለመጠቀም ይርዳን። የፈራነውን ገልጠን አንብበን ደግሞ በህይወት ለመተርጎም እግዚአብሔር ይርዳን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።